አንተ ሳትሆን ኖ ኤርሚሻ አብራራልኝ። ያንተንማ ሰማሁ። አንተ ጥቅስህንም ኤርሚሻ እንኳን ደህና መጣ። ሰላም ወንድሜ። ሰላም እንዴት ናችሁ? ዮኒ ስውሩዬ ወንድሜ እንዴት ናችሁ? እሺ ይሰማል? አዎ ይሰማል። ኤርሚሻ በቪዲዮ ብትሆን ደስ ይለኛል፣ ካልሆነም ችግር የለም። ገና እየገባሁ ስለሆነ ነው። ቤት ሼር አድርገውልኝ። ኦኬ እስቲ ዘግ አስታራቂነት እያወራችሁ ነው መሰለኝ እና ምን አስታራቂ አይደለም ኢየሱስ የሚል አስተምሮ የለም ቤተክርስቲያን። ይህን ምናልባት ይህን መጽሐፍ ታውቀዋለህ? ምድር ውዳሴ ማርያም አይደል? አዎ እሺ፣ የእሁዱ ውዳሴ ማርያም ላይ እሺ ይላል። ሶሪ ሰባተኛ ክፍል አንዴ ልፈልገው። ኤርሚዬ አንተ እስከምትፈልገው እኔ የጠየኩት ጥያቄ ልብ ለልብ እንድንገናኝ ስለፈለግኩ ነው። ኢየሱስ ክርስቶስ አማላጅ ወይም አማላጅ ይላሉ። ኢየሱስ ክርስቶስ አማላጅ የሚል ቃል በቃል መጽሐፍ ቅዱስ ላይ አለ ወይ ነው ያልኩት። ሰማይ ምድርም ቢከፈት ከጽራሪያም እስከ በርባኖስ ሌላ ፕላኔት ላይ ቢሄድ የለም። ለምን? ኢየሱስ ክርስቶስ አማላጅ የሚል ቃል በቃል የተጻፈ የለም። ለዛም ነው ወንጌልን ሳይሆን ወንጀልን ነው የምትሰብኩት። ኢየሱስ ክርስቶስ የግል አዳኝ ትላላችሁ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የግል አዳኝ የሚል የለም። ስለዚህ መጽሐፍ ቅዱስ ያላለውን ያልተጻፈውን ነው የምትቀበሉት። ወንጌልን ሳይሆን ወንጀልን ነው። እምነት በተጻፈው እንጂ ባልተጻፈው አልተመሰረተም እያልኩ ነው እየሞገትኩት የመጣሁት። የሚማልደው የሚለውን አሳየኝ። የሚማልደውማ ማስታረቅ ነው ከራሱ ከባህሪ አባቱ ጋር ከባህሪዎቱ ላይ ልክ ነህ ሁሉ ላይ ላወጣው እችላለሁ። አስታርቆሃል እንጂ ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል የለም። አማላጅና የሚማልደው ሰማይና መሬት ልዩነት ነው። እዚህ ጋር ነው ጅራቱን ያስኩት። ኤርሚዬ ቀጥላው። እሺ ይምጣና ቀጥላለሁ ወንድሜ። ሀሳብ ብዙም እንትን አልነበርኩም። የሆነ ሰዓት ገባ ወጣ እያልኩ ነበር፣ ግን የሆነ ቦታ ሄጄ በጣም ብዙ ተደጋጋሚ ሼት ሲደረግ መጣ። አይ ቲንክ ቃሏ ላይ ነው ብዙም አሁን ይሄ ፖይንት ብዙ ጊዜ እንደ ሀሳብ ይነሳል እንጂ በአንድ ጊዜ ሊቋጭ የሚችል ሀሳብ ነው። የመጀመሪያው ኦርቶዶክስ ቤተክርስቲያን እሁድ ውዳሴ ማርያም ይሄ ጸሎታችን የጸሎት መጽሐፋችን ነው። እንዲህ ይላል፣ ሰባተኛ ክፍል ማለት ነው። በሰንበት ክርስቲያን እሁድ የሚጸለይ አምላካን የወለደች እመቤታችን የድንግል ማርያም ምስጋና ሰባተኛ ክፍል ይላል። እንዲህ ይላል፣ ያለመለወጥ ከአንቺ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን መጀመሪያ ስሙን አስቀድሞ በይውጣ ነገረን፣ ለአዲስ ኪዳንም አስታራቂ ሆነ ይላል። ስለዚህ የአዲስ ኪዳን አስታራቂ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ያስታረቀውን ማስታረቅ ማንም አያስታረቅም። በእግዚአብሔር እና በሰዎች መካከል ያለ መካከለኛ ኢየሱስ ክርስቶስ ነው። ግን ደግሞ ቤተክርስቲያን ለምንድነው ኢየሱስ ክርስቶስን አማላጅ ማትለው? አማላጅ አትለውም፣ አስታራቂ ትለዋለች፣ መካከለኛ ትለዋለች። ሁሉንም ስሞች ቅዱሳን የጠሩበትን ስሞች መጽሐፍ ቅዱስ ላይ የተጠቀሰ ስሞችን በሙሉ ትናገራለች። አማላጅ ግን አትለውም። ኦፍኮርስ ጌታ ኢየሱስ ክርስቶስ እግር አጥቧል፣ ግን እግር አጣቢ አንለውም። ተተፍቶበታል፣ ግን የተተፋበት እያለን አንጠራውም። ኢየሱስ ክርስቶስ ተዋርዷል፣ ግን የተዋረደው ብለን አንጠራውም። ኢየሱስ ክርስቶስ ደክሟል፣ ግን ደካማው እያለን አንጠራውም። ኢየሱስ ክርስቶስን አማላጅም ብለን የማንጠራው ምልጃ የሚለው ቃል ትርጉሙ በራሱ አንድ ነው። ትርጉሙ ለምኖ ማስታረቅ ስለሆነ ለምኖ ማስታረቅ የሚል ትርጉም ነው ያለው። ኢየሱስ ክርስቶስ የአዲስ ኪዳን አስታራቂ ነው። የአዲስ ኪዳን አስታራቂ እንዴት ሆነ ሲባል በክፍያ ነው። ለምሳሌ ዮኒዬ እኔና ስውሩ ብንጣላ፣ በገንዘብ ብንጣላ፣ መሀላችን ገብተህ አንተ ከስውሩ ጋር ባለህ ቅርበት ለምነህ ብታስታርቀኝ አንተ አማላጅ ትባላለህ። የኔን ዋጋ ግን ከፍለህልኝ ያንን ዋጋ ከፍለህልኝ ካስታረከኝ ቤዛ ትባላለህ። ስለዚህ ጌታ ኢየሱስ ክርስቶስ አስታርቆናል። በምንድን ነው? ለምኑ ሳይሆን ከፍሉልን ያስታረቀን። ከዚህ አንጻር
አማላጅ አትለውም። መጽሐፍ ቅዱስ ላይም ቃል በቃል አማላጅ አልተባለም። ሊያማልድ የሚል አለ። ኦብቪየስሊ ከምን አንጻር ነው እሱ የሚባለው የሚለውን ማውራት እንችላለን። ዕብራውያን ላይም ሮሜ ላይም የተጠቀሱ ነገሮች አሉ። እነሱን ግን ማውራት ይቻላል። ምክንያቱም መጽሐፍ ቅዱስ ላይ በጣም ብዙ ነገር አለ። እንደዚሁ ቀጥታ ከወሰድ ነው ለምሳሌ ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው የሚል አለ ኢሳያስ መጽሐፍ ላይ። ኦኬ ፈጣሪሽ ባልሽ ነው ይላልና ቀጥታ ወስደን ኦኬ ፈጣሪ ሚስት አለው ብለን አንጠቀመው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ከራሴ አንዳች ላደርግ አይቻለኝም ይላል። ብድግ አድርገን ኢየሱስ ክርስቶስን ከራሴ አንዳች ላደርግ አይቻለኝም ብሏልና ኢየሱስ የማይችል አምላክ ነው ልንለው አንችልም። ለምን? ሁሉ በእርሱ ሆነ ከሆነም አንዳች እንኳ ያለ እርሱ ፈቃድ አልሆነም ብሏል። ኢየሱስ ክርስቶስ ቸር መምህር ሲባል ስለምን ቸር ትለኛለህ ከአንዱ ከእግዚአብሔር በቀር ቸር የለም ሲል ኢየሱስ ክርስቶስ ቸር አይደለም አንለውም። መጽሐፍ ቅዱስ ላይ የተጻፉ ነገሮችን በጥንቃቄ ማየት ያስፈልጋል። ከምን አንጻር ነው? ለምንድን ነው እንደዛ የተባለው? ምክንያቱም መጽሐፍ ቅዱስ ለክርስቲያኖች ብቻ አይደለም የተነገረው። መልእክታት ለክርስቲያኖች ሲላኩ ለአይሁዳውያን እንደ መልስ ተሰጥተዋል፣ ለአሕዛብ ተሰብኳል። ስለዚህ ጌታ ኢየሱስ ክርስቶስም ሐዋርያትም ሲያስተምሩ መጽሐፍ ቅዱስን ለምሳሌ ከአይሁዶች ጋር ሲያወራ ጌታ ኢየሱስ ክርስቶስ እናንተ የሰይጣን ልጆች ይላቸዋል። የሰይጣን ልጆች ናችሁ ከአባታችሁ ከሰይጣን ናችሁ ይላቸዋል። እሱ ለእኛ አይደለም ለእኔ አይደለም። ስለዚህ ለማን የተባለው በምን አይነት ሁኔታ ነው የተባለው ለምንድን ነው የተባለው የሚለውን ማየት ያስፈልጋል። ምናልባት ጊዜ ካለህ ማየት እንችላለን ሁሉንም እያወጣን ስለ ምልጃ የተጠቀሱትን ነገሮች። ግን ቤተክርስቲያን አማላጅ የማትልበት ምክንያት ለምኑ አይደለም ያስታረቀን፣ በመስቀል ላይ ዋጋችንን ከፍሎን ያስታረቀን ብለን ስለምናምን ነው። በጣም መልካም። እኔ ደግሞ እኛም እያልን ያለ ነው አስታራቂ አማላጅነትን እንደ አስታራቂ ነው የምንጠቀመው። አማላጅ ነው ስንል አብዛኛው ጊዜ ሁሌም የምንለው በዋጋው በደሙ የገዛን እያልን ነው እንጂ ክብሩን ለማርከስ አይደለም። ክብሩን ለማርከስማ ብዙዎቹ ተጠቅመዋል እኮ። አማላጅንም ብለው እኮ ምንም ዋጋ ያልከፈሉ ዋጋ ከፍለናል ብለው እናማልዳለን እያሉ የመጡ ሰዎች አሉ። ራሳቸው በጸጋው እንዲሁ የዳኑ ሰዎች እኛንን የምናማልዳችሁ ከጌታ ብለው የጌታ አጫፋሪ ሆነው መጥተዋል። አይደል እንዴ? ሰዎች ራሳቸው የዳኑትን እኔን የማድን በእኔ በኩል ጸልይ፣ እኔ ካልጸለይኩልህ በእኔ በኩል ካልጸለይክ መንግስተ ሰማያት አገባም ብለው የተጻፉ ጽሁፎች አሉ። ይህን ነገርስ እንዴት ታየዋለህ? ማን የከፈለው ዋጋ ስለኛ የከፈለው ኢየሱስ ክርስቶስ ነው። ምልጃው እሱ ነው። የዘላለም ምልጃ አለው። ይህንን ነው እኛ እያለን ያለ ነው። እሱ ነው ያስታረቀን። እሱን ነው የምንጠይቀው ነው የእኛ ጥያቄ። ጌታ ኢየሱስ ክርስቶስን በዋጋው በደሙ የገዛኝን ነው የምጠይቀው። ዘወትር ያማልደኛል የምለው እሱ ነው የኔ ጠበቃ እያልኩ ነው እኔ የምናገረው። ናው ፕሮብለም እዚህ ጋር ያለው ሌሎችን ሰዎች በጸጋው እንዲሁ የዳኑትን እኛ የእኛን ዋጋ ከፍላችሁ ነው የምትገቡት፣ ለእኛ ቲፕ ሰጣችሁ ነው መንግስተ ሰማያት የምትገቡት፣ ካለኛ ምልጃ እናንተ አትድኑም እየተባለ ሲሰበክ የነበረ ነው። ለምሳሌ ከማርያም ምልጃ ያለ ማርያም ምልጃ ዓለም አይድንም እየተባለ ነው የሚነገረው። ይሄ እስከምን ጋር የተያዘ ነው ታዲያ? የእሷ ምልጃ ካላዳነ አዳኙ ማን ነው ብሎ መጠየቅ ያስፈልጋል። ስለዚህ አሁን የምጠይቀው ምንድን ነው? ቅድም በጣም ሲከራከረኝ ነበር። ስለ ምልጃ መጽሐፍ ቅዱስ ይናገራል። በዋጋ ነው ይገዛል። ምልጃውም የዋጋ የከፈለልን የደም ዋጋ ነው። ምልጃው የደም ዋጋ እንጂ ጴንጤ ወይም ደግሞ ክርስትና ዝም ብሎ ያልተከፈለ ዋጋ አይደለም። ምልጃውን ያወራ ነው በደንብ በደሙ የገዛን ምልጃ ነው የምናወራው። እናንተ ምልጃውን ግን ለሌሎች ሰዎች ስለሰጣችሁ ነው ግራ የተጋባችሁ። ለዛ ለሌላ ሰው ተሰጥቷል። አሁን ማንም እናንተ ያመናችሁበት ሰው ያማልደኛል ብለም ምድር ላይ ያለ ሰው ማንም ሊያማልድ ይችላል። በምድር ላለ ሰው ምን አድርጓል? በምልጃ እኔ ለአንተ ጸልዬ አንተ ለእኔ ጸልዬ በረከት ልናገኝ እንችላለን። ምን ልንባባ ኃጢአት ይቅር ልናስባባል እንችላለን ምድር ላይ። በሕይወት የሌለ ሰው ግን ያንን የማድረግ አቅምም ብቃትም የለው። አይ አለው ካልከኝ ደግሞ መጽሐፍ ቅዱስ ላይ እንየውና እንነጋገራለን። መልካም ጎሄ አሁን ፖይንቱ ምልጃ የምንለው እኛ ያው ማስታረቁን ነው። እኛም እሱ ነው የምንለው እኮ ያልከኝ ከሆነ እንደው አሁን እያጣላን ያለው ምኑ መሰለ ቋንቋው ነው ማለት ነው። ግን ያ ነገር የኔ ደግሞ የቤተክርስቲያን ደግሞ አስተምሮ ምንድን ነው ያለ ቋንቋ አንጠራውም። ለምን ምልጃ የሚባለው ዋጋ የተከፈለለት ነገር ምልጃ አይባልም። ምልጃ ከተባለ ልመና ነው ትርጉሙ። አሁን ለምሳሌ የአማርኛው ልዩነት ልንለው እንችላለን እንጂ በዋጋ የተገዛ ነው። በደም ዋጋ
ቤዛችን ነው፣ አስታራቂያችን ነው። ዘወትር የኛ ስለኛ የሚማልደው ክርስቶስ ኢየሱስ ነው የምንለው በዋጋ ስለተገዛ ነው። ሌላ አማላጅ አለ ብለን አናምንም። መጽሐፍ ቅዱስ ግን ያምናል፣ ሌላ አማላጅ እንዳለ ያምናል። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ከፍተህ አንብበው። በጣም ጥሩ። ከዛ በፊትም ያለውን ስለማነበው ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14። እሺ ይቺን ብዙ ጊዜ ስለምትላት ከዛ በፊት ያለችውን አንብበው ከመጀመሪያ ችግር የለም። ምን ይላል? ከ11 ጀምሮ ላንብበው። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። የዚህ ረድኤት አገልግሎትን ለቅዱሳን የሚጎላቸውን በሙሉ የሚሰጥ ብቻ አይደለምና ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እነርሱን ሁሉ ስለምትረዱበት ልግስና እግዚአብሔርን ያከብራል። ራሳቸውንም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠውም ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ስለማይነገር ስጦታው እግዚአብሔር ይመስገን። ይሄ ታዲያ ስለዚህ መጽሐፍ ቅዱስ ሌሎች አማላጆች እንዳሉ ያምናል ማለት ነው። ስለዚህ መጽሐፍ ቅዱስ ላይ አማላጆች ተብሎ የተጠቀሱ ሌላ አካላት አሉ ማለት ነው። ጥሩ። ይሄ ምንድን ነው ማለት? ይናፍቋቸዋል ሲሉ ይላል። ማን ነው? ጴጥሮስ ይናገራል። በሚናገርበት ጊዜ ትናፍቁኛላችሁ እያለ ሌላ ቦታ ሲሄድ ይናገራል። እሱ ወደ ሌላ ቦታ ሲሄድ እዛ ቦታ ይሄ ሰው ናፈቀኝ ብለህ ይሄ አገልጋይ ናፈቀኝ ብለህ የምትናገረው ንግግር እንጂ ሰማይ ቤት ያለው ነገር የለም። የት ቦታ ሞቷል። ስለዚህ ሰማይ ቤት ምድር ቤት አይደለም ጥያቄ። አሁን ምን አይነት ፖይንት ተነስቶ ነበረ? ከኢየሱስ ውጭ ሌላ አማላጅ የለም ስትል ቅዱስ ጳውሎስ ግን ለቆሮንቶስ ኤርሚሻ ምድር ላይ እኔ ለአንተ አንተ ለእኔ መጸለይ እኔ ለአንተ አንተ ለእኔ ይቻላል ብያለሁ። ያልሞተ ሰው። ስለዚህ ከኢየሱስ ውጭ ምድር ላይ ያሉ ሌሎች አማላጆች አሉ ማለት ነው። ያልሞተ ሰው ለእኔ መጸለይ ይችላል። ያልሞቱ ሰዎች አማላጅ ናቸው ማለት ነው። ያልሞትን ሰዎች ኦፍ ኮርስ እንጸለያለን። ስለዚህ ኢየሱስ ብቻ አይደለም ማለት ነው አማላጅ። ከምን ጋር አማላጅ ኢየሱስ ብቻ አይደለም ማለት ነው። እንዴት? ከየቱን የምታገኝ? ያልሞቱ ሰዎች ካማለዱ ኢየሱስም ካማለደ በጣም ብዙ አማላጆች አሉ ማለት ነው። ባልሞቱ ሰዎች ጠልዳቸው አታውቁም። ማብራታ የእኛን ሳይሆን የእናንተን ንገረኛ። የእኛንማ እኔ ለአንተ ከነበረው ይቅርታ የሐዋርያት ሥራ ምዕራፍ 8 ላይ ነው ያለው። አንዴ ስሙን ላምጣው። የኢትዮጵያን ጃንደረባ ያስጠመቀው ፊልጶስ ቴንክ ዩ። እሱ ምንድን ያደረገው? ምድር ላይ ከኢየሱስ ክርስቶስ ጋር ምን እንዲሆን እንዲታረቅ አደረገው። ያ ማለት ምን አድርጎታል? አማልዶታል ማለት ነው። ምድር ላይ ባለ ቴንክ ዩ። ስለዚህ ምድር ላይ አማላጆች አሉ ማለት ነው። ስለዚህ ምድር ላይ አማላጆች አሉ በሚለው እንስማማ። ምድር ላይ ባለውማ ማን ተቃውሞ ያውቃል? ስለዚህ ኢየሱስ ብቻ አትበላ። እንደዛ ከሆነ ሌሎችም አማላጆች አሉ ማለት ነው። ልነግርህ ነው። ምድር ላይ ባሉ ላይ ማንኛውም ጴንጤ ብታመጣ ማንኛውም ጴንጤ እሱ ለአንተ እኔ ለአንተ ደህንነትን አስተምሬ ወደ ጌታ ሳመጣ ምን አልኩ ማለት ነው? አማልጄ ምን አረኩ? የጌታ አረኩ ማለት ነው። ያንን ከክርስቶስ ምልጃ ጋር እኩል አድርገን የምናየው አይደለም፣ ጨርሶ አይደለም። ይሄ ነው ጴንጤን ለመረዳት ብዙ ሰው ስላልፈለገ ነው ብዙ ጊዜ ችግር የፈጠረው። ለመረዳት ሳይሆን ማርያምን የካደ ነው ተብሎ በጥላቻ ስለሚታይ እንጂ ምድር ላይ ባሉ ሰዎች ላይ እኔ ወደ ክርስቲያን አንድን ሰው ሳመጣ ወደ ጌታ ሳመጣ ምን አደረኩት? ይህን ሰው እንዲድን አደረግኩት። በክርስቶስ በእኔ አይደለም፣ በክርስቶስ ወደ ክርስቶስ እንዲያመጣ መንገድ ሆንኩት። ስለዚህ ግን ወደ ሰማይ ስንሄድ ሌላ ታሪክ ነው። ወደ ሰማይ ስንሄድ ምልጃውን የሚያደርገው ማን ነው ማለት ነው? የሚገባበት ክርስቶስ። ይሄ ነው የኛ እና መደማመጡ አንዳንዴ ብዙ ዲፈረንስ እንደሌለን ማሳያ ነው ብዬ ነው የማስበው። ይሄ ራሱ ተናገራለሁ። መጀመሪያ
አስገባለሁ። ጴንጤ ካላችሁ በዚህ ሀሳብ ላይ የተለየ ሀሳብ አለን የምትሉ ካላችሁ አስገባት ትችላለህ። እሺ ይሄ ሀሳብ በጣም ላይክ ተለጥጧል። ገብቶሃል አይደለ? ተለጥጧል። ሰው እንዳይግባባ ሆኖበታል። እሱን ነው እያልኩ ያለሁት። ገባ እንጂ የኢየሱስ ፈቃደኛ ስለሆኑ ብቻ ነው። ገባ የፕሮቴስታንት እምነት ቢሰማ ምድር ላይ ባለው እኔ ለአንተ አንተ ጸልየ እንዴ ፈውሶች እኮ አሉ። በጌታ በኢየሱስ ስም ፈውስ ሳደርግ ምን እያደረኩ if you think about it በጌታ በኢየሱስ ስም ጸልየ ስሙን ጠርቼ አንድ ሰው ከውር ካበራው ሽባ ከተረተርኩ ምን ካልኩኝ ምን አደረኩት ያንን ሰው ማለት ነው። እስቲ ንገረኝ። ይሄ ምልጃ አይደለም? ምልጃ ማለት መለመን የሚል ሰማይ ቤት ስትሄድ ነው ችግሩ። አዎ መለመን እንዲድን ከለመንክ እያማለት ነው ማለት ነው። ያንን ሰው የታመመን ሰው በጌታ በኢየሱስ ክርስቶስ ስም እንዲድን ከጸለይኩለት ምልጃ እያደረኩ ነው ማለት ነው። ኦፍ ኮርስ የደሙ ዋጋ የሰጠን ግን ክርስቶስ ነው። ክርስቶስ ሁሉንም ነው የሚያደርገው። ሁሉንም የሚችል አምላክ ነው። ሁሉም ለእሱ የተሰጠ ሁሉንም። ይሄ ፋክት ነው። ስለዚህ አሁን ምንድነው ፖይንቱ መሰለህ ዮኒ፣ አሁን ብዙ ጊዜ ነገሩም እንዲለጠጥ ስለማልፈልግ ነው። ብዙ በቂ ልዩነቶች ስላሉ በክርስቶስ ዙሪያ በቂ ልዩነቶች ስላሉ ልዩነቶቹ ባይለጠጡ ሰዎች ተግባብተው ገብተዋል እውነተኛውንም መንገድ ለማወቅ የሚጠቅማቸው ሰፊ ልዩነቶች ሲኖሩ ሳይሆን ያችን የነበረችዋን ያችን አንዷን ልዩነት አይተው ገብተዋል አይምሯቸውን አመዛዝነው እውነተኛውን ትምህርት አውቀው እንዲሄዱ የሚረዳቸው እነዚህ ልዩነቶች ይለጠጣሉ። ብዙ ጊዜ ላይክ አሁን ላይ መጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ላይ ወይም ትርጉም መጽሐፍ ላይ ምናልባት ማውጣት ከሆነ ያወጣልኛል። ምልጃ የሚለው ሀሳብ የተፈታው በቃ አንዱ ስለሌላው መለመን ተብሏል። ስለሌላው መለመኑን ዋጋ መክፈል በሚል አንቀይረውም እኛ። ለምን? አማርኛ ስለሆነ በዚህ ምክንያት አይደለ ልዩነትን የምትፈታው። እንኳን ሰዎች ፖለቲከኞች በአሁኑ ሰዓት ወደ ድርድር እየመጡ የሃይማኖት እንደዚህ ዲስከሽኖች ቢፈጠሩ ኖሮ ልዩነቱ በጣም የጠበበ ነው፣ የተለጠጠ አይደለም። እየጠበበ ሲመጣ አሁን ሚስ አንደርስታንዲንጉ መሀል ላይ ለካ እንደዚህ ለማለት ተፈልጎ ነው ተብሎ የሚደረግ ነገር አለ። ከዚህ የተለየ እስቲ ሀሳብ ካለው ኤርሚሻ እውነቱን ተናገር። እውነቱን እስቲ የሆነ ነገር በልና ከዛ ወደ ወንድም በሌላ ላይ ይቅርታ እንዴ በሌላ ላይ አንድ ነገር እኔ የአምላክ ልዩነት አለን ብዬ ነው የማምነው። ያው የሰውነት አከብራለሁ የሰውነት አከብራለሁ፣ ግን እኔ አንድ አይነት ኢየሱስም እናመልካለን ብዬ አላምንም። ፐርሰናሊ ለምን ካልከኝ መናገር እችላለሁ። ዘግበኝ ልስማ። አንደኛ ኢየሱስ ክርስቶስ ከቤተክርስቲያን ውጭ ቤተክርስቲያን አንድ ጊዜ ሰዎች እግዚአብሔር የሚያያቸው አንድ አካል ኢየሱስ ክርስቶስ ራስ ሆኖ ሌላው ደግሞ አካል ሆኖ ነው የሚያያቸው። እግዚአብሔር በእግዚአብሔር ፊት የምንታየው በክርስቶስ በኩል ነው። ያቺ አካል ደግሞ ቤተክርስቲያን ትባላለች። ያቺ ቤተክርስቲያን ደግሞ በሐዋርያዊ ቅብብሎች አንድ ጊዜ የመጣች ነች። አንድ ጊዜ የመጣች ነች። መጽሐፍ ቅዱስን ሲቀበሉ አባቶቻችን መጀመሪያ መጽሐፍ ቅዱስን ከነቃሉ ከነትምህርቱ ምን ለማለት እንደተፈለገ ተቀብለዋል አንድ ላይ። አሁን ብድግ ብለን እናንተ የምንከራከር የሐዋርያት ስራ አይደል? የሐዋርያት ስራ ምዕራፍ 8 ላይ ቅድም ያልኩ አይደል? እንደ ተቀበልነው በጃንደረባው ምክንያት ነው አይደል? ኢየሱስ ክርስቶስን አምኖ በፊልጶስ አምኖ ወደ ኢትዮጵያ ያስገባው ጃንደረባው የኢትዮጵያ ጃንደረባ ነው አይደል? በኢየሱስ ወደ ኢትዮጵያ ሌላ ስብከት የለም። አንብብ ወደ ኢትዮጵያ ያስገባው ጃንደረባው አይደል? ወደ ኢትዮጵያ ያስገባው መጽሐፍ ቅዱስ ሌላ የሚናገር የለም። ከተናገረ ስለ ኢትዮጵያ ሳይሆን ስለ ዓለም አቀፍ ቤተክርስቲያን ነው እያወራሁት። ስለ ክርስትና ባጠቃላይ ኢትዮጵያ የገባ አንዱ ነው አይደለ? ኢትዮጵያ አንዱ አካል አይደለች የዓለሟ። ኢትዮጵያዊ ጃንደረባ መጠመቁ መጽሐፍ ቅዱስ ይናገራል። ወደ ኢትዮጵያ እንዴት አድርጎ እንደገባ መጽሐፍ ቅዱስ አይናገርም። አይ እሱ ኢትዮጵያዊ ነው፣ ባለጠጋም ነው፣ ባለስልጣንም ነው አይደለ? ኢትዮጵያ ጃንደረባ ነው። ጃንደረባ ማለት ትልቅ ባለስልጣን ነው፣ በሀብቱ የጠገበ ነው። ስለዚህ እንደዚህ አይነት ኢንፎርሜሽኖች ይዞ ለኢትዮጵያ ሲመጣ ምንድነው ያንን የሚያደርገው? በደስታ ያንን ትምህርት ነው የሚያስተምረው አይደለ? ለህዝቡ እንዲደርስ ነው የሚያደርገው አይደል? በኢየሱስ ማመን ነው ወይስ አይደለም? የተባለ ነገር ስለሌለ እዚህ ላይ ማለት አልችልም። ምንም ከዚህ የተጻፈ ነገር የለም። ስለዚህ የተጻፈው እንግዲህ የተጻፈው አይደለም አንድ ባለስልጣን ኢትዮጵያ ላይ እኛ ተራ ቲክታከሮች ስለ ክርስቶስ እየሰበክን ተራዎቹ ስለ እግዚአብሔር። ስለዚህ መጽሐፍ ቅዱስ ላይ ያለ ምክንያት አንድ ሰው አይጻፍም። ምክንያት አለ። መጽሐፍ ቅዱስ ላይ አንድ ነገር ከተጻፈ ትርጉም አለው፣ ምክንያት አለው፣ ምን እንደሆነ ማስረጃ አለ። ስለዚህ
ይሄ ጃንደረባ ለምክንያት ነው ፊልጶስ በመንፈስ ቅዱስ ነግሮት እሱ ያለበት ሰረገላ ላይ የገባው በምክንያት እግዚአብሔር ወደዛ እንዴት በመላእክት ተናግሮት በመንፈስ ቅዱስ ተናግሮት ነው ወደዛ ሄደው ይሄ ሰው ደግሞ የኢሳያስን የነብዩ ኢሳያስን ቻፕተር እያነበበ ነበር። ትርጉሙ አልገባውም፣ ተጨንቋል። እግዚአብሔር ማወቅ የፈለገ ሰው ነው። ይሄንን ሰው ነው ያን ፊልጶስ መጥቶ አናግሮ ስለ ኢየሱስ ሰብኮት የሚያግደኝ ማን ነው? ውሃ ጋር ሄዶ ነው። ተራ ውሃ ነው። በነገራችን ላይ ውሃ ነው። የክርስቶስ መንፈስን አንተን የምትከትበት ውሃ ላይ እንጂ ውሃ ነው። ምንም የተለየ ነገር የሚፈጠር የለም። ሄደ ተጠመቀና ከዛ ተነጠቀ ይላል ፊልጶስ። ተነጠቀ ነው የሚለው። ከዛ በኋላ ዳግመኛም አላየውም። ይሄኛው ምን እየተደሰተ ደስ ብሎት ሄደ ይላል። ስለዚህ አሁን የምነግርህ ምንድነው ኢትዮጵያ ላይ ገብቷል። በምን ይሄ ደስታውን ያካፍላል። ወደድንም ጠላንም የገጠመውን ነገር የተሰበከውን ነገር ኢትዮጵያ ሄዶ አይናገርም ካልከኝ ዊጋር ፕሮብለም ይላል። አይናገርም ይናገራል። የለም ስለ ኢየሱስ ተናግሮም ከሆነ አይ ቢናገር ጥሩ ነው። እኔም ደስ ይለኛል ተናግሮ ቢሆን። ግን አሁን የተጻፈ ነገር ስለሌለ አሁን እኔ እናንተ የሚያጣለ ቢናገር እሰየው። እኔም ደስ ይለኛል። የዳ ነው ጣሪያና ግድግዳ ውስጥ ገብቶ አይደለም። አሁን ስጠይቅ ምን መሰለህ ጣሪያና ግድግዳ ውስጥ ገብቶ አይደለም። ይሄ ሰው ሄዳ ነው። ይሄ ሰው እንዲሁ መንገድ ላይ በፈረስ እየሄደ መጽሐፍ ቅዱስን እያነበበ በመንፈስ ቅዱስ ተመርቶ ያኛው ፊልጶስ መጥቶ መንፈስ ቅዱስ ያለ ሰው መጥቶ ምን ውስጥ ቸርች ነው እንዳትለው፣ ቤተክርስቲያን ነው እንዳትለው፣ ብራንች አለው እንዳትለው ምክንያት እንዳናረገው ኢየሱስ ክርስቶስ የቱ ጋር ተገኘ? ፈረሱ ጋር ተገኘ፣ ጋሪ ላይ ተገኘ። የኢየሱስ ክርስቶስ መንፈስ ጋሪ ላይ ተገኘ። ጋሪ ላይ ተገኝቶ መንፈስ ቅዱስ በሞላው ስለ ኢየሱስ ተሰብኮ ዳነ። ስለዚህ ጣራና ግርግዳ የምንለው ከኢየሱስ ክርስቶስ ጋር ሞር እኛንን እንጂ ቤቱ አይደለም ነገር። እኔም ስለ ቤቱ አላወራሁም። ቤተክርስቲያን ስለ ኢየሱስ ክርስቶስ ራሳችን ነው። እኛ ደግሞ የቤተክርስቲያን አካል ነን። እኛ ቤተክርስቲያን የምንለው ደግሞ ይሄኛውን ሰው የእኛን አካል ነው። እግዚአብሔር ቤተ መቅደስ ነን እኛ እና ደግሞ ያ አካል ደግሞ አንድ ትምህርት ነው ያለው። አንድ ጊዜ ከቅዱሳን የተሰጠ ትምህርት አለ ከክርስቶስ ለሐዋርያት፣ ከሐዋርያት ደግሞ ለነሱ ተከታዮች ለደቀ መዝሙሮቻቸው የተሰጠ አንድ ጊዜ የተሰጠ ትምህርት አለ። ሰው በዛ ቅብብሎሽ የመጣች ቤተክርስቲያን አለች። ከዛ ውጭ አፈንግጦ ወጥቶ እኔ አጠምቃለሁ፣ እኔ እንደዚህ አደርጋለሁ፣ በእኔ ነው ስልጣኑ፣ እኔ ተረጉማለሁ፣ እነሱ አያውቁም ብሎ የመጣን ሰው የሚያደርገው ዝማሬ የሚያስተምረው አስተምሮ። ለምሳሌ እናንተ እየተከራከርን ነው፣ በመጽሐፍ ቅዱስ አይደለም እየተከራከርን ያለ ነው አይደል? የተከራከርን ያለ ነው ይሄ መጽሐፍ እንደዚህ ነው እያለ ያለው እያለን ነው አይደል? we have to proof ማምጣት አለብን። እንደኛ የሚያመን ክርስቲያን ማምጣት አለብን አይደል? ዞር ብለን ቀድሞ የነበሩት አባቶቻችን ምን ይሉ ነበር በዚህ ሐሳብ ላይ የሚለው ማወቅ አለብን። መልካም። የኢየሱስ አስታራቂነቱን አሁን እኮ ተስማማ። ቀድሞ የኢየሱስ አስታራቂነቱን በደንብ ቤተክርስቲያን አልተስማማንም ነበር። ከሱ ጋር ስንጋደል የነበረው በሱ አይደል እንዴ? አንተ የተጠራው አስታራቂ እንደሆነች ትናገራለች። እሱ አይደለም ነው ያለው። ለምዬ ቆይ እንትን ቃዴ ዮኒ አለው አይደለ? አለ ኢየሱስ ክርስቶስ አማላጅ ነው ትላላችሁ። ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል የለም። አቁሙ ነው ያልኩት። በሚስጥራዊ ትርጉምም በቃል በቃልም የለም ነው እያልኩ ያለሁት። ኢየሱስ ክርስቶስ ያስታርቃን የሚማልደው የሚለው ያስታርቃን አያስታርቅም አላልኩም። ለምን? ከባህሪ አባቱ ጋር ከራሱ ጋር ከኤርሚ ጋር እኔና ኤርሚ ቋንቋ አልገባም ነው ያሳያል በመጽሐፍ ቅዱስ። እኔ ብሳሳት ኤርሚ አለ፣ ኤርሚ ቢሳሳት ዶግማ፣ ቀኖና፣ ትውፊት አላት። የእኛ ኦርቶዶክስ ተዋህዶ ገለተ መጽሐፍ ድረስ የምንጨምረው የለም የምንቀነሰው የለም፣ የተጻፈ ነው። ስለዚህ ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል መጽሐፍ ቅዱስ ላይ የለም። ኢየሱስ ክርስቶስ የግል አይደለም የሚል የለም። እሱ ደግሞ አንድ ነገር ተስማምተሃል። በምድር ላይ አማላጆች አሉ ብለሃል። አም ግላድ እሺ ያውራሽ። እሱማ ማንም ነው የሚለው ስለማትሰሙ ነው እንጂ እኮ ይባላል። መስሚያ ስለሌለ ነው። አንዱ ጸልዮ ወደ ክርስቶስ ማምጣት ማለት የአንድ ሰው ነፍስ እንዲድን ማድረግ ማለት ማለት ነው። በምድር ላይ የሞቱትን እያልኩ አይደለም። በምድር ላይ እንዴ ሁሌ ነው ፕሮቴስታንት የሚለው። ወደ ኤርሜ እንሂድ እስቲ። እሺ ሰላም ላንተ ይሁን ወንድሜ ዮኒ፣ እንደዚሁም ፍቅረ ማርያም እና ኤርሚያስ።
ሌሎችም 3600 ወገኖች ሰላም ብያለሁ በጌታ በኢየሱስ ክርስቶስ ስም። እሺ የፍቅረ ማርያም ቅድም ጀምሮ ደጋግሞ አንድ ቃል አጽኖ ሰጥቶ ሲናገር ነበር። ያ ቃል አሁን 3700 ሰው ባለበት እንዲህ ሜት አድርገው ለመሳቅ ማይክ መክፈት የለብህም። እዛው መሳቅ ትችላለህ። ኦኬ፣ ይሄ መጽሐፍ ቅዱስ ነው። በቀድሞው አማርኛ የኦሪጂናል የሆነው አማርኛ በሱ የተጻፈው ነው። በኢትዮጵያ መጽሐፍ ቅዱስ ማህበር ነው። እኔ ከአሮጌ ተራ ነው የገዛሁትኝ። የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናትና እኛ ማለት ነው እና የኢትዮጵያ ካቶሊክ ቤተክርስቲያን ሶስቱ ይህንን ማህበር ይመሩታል። እስካሁን ድረስ መምራት ብቻ ሳይሆን ሲመሩት በዚህ ውስጥ ብሉይና አዲስ ኪዳን መጽሐፍትን ከዕብራይስጥ ከግሪክ እየተረጎሙ በአንድነት አሉ ማለት ነው። ይሄ ማህበር ከተመሰረተ ጊዜ ጀምሮ። ስለዚህ ማህበር የማታውቁ ሰዎች ካላችሁ ጎራ ብላችሁ ማህበሩ ጋር ሄዳችሁ ቢሮ ኦፊስ መጠየቅ ነው። ጴንጤ እዚህ ማህበር ውስጥ አለበት የለበትም? አለበት። የኢትዮጵያ ኦርቶዶክስ ቤተክርስቲያን አለችበት የለችበትም? አለችበት። የኢትዮጵያ ካቶሊክ አለችበት የለችበትም? አለችበት። ስለዚህ እነዚህ ሶስቱ ተባብረው ከ1879 ዓመተ ምህረት ከታተመው እንደገና በታተመው ላይ ኢየሱስ ክርስቶስ አማላጅ ብሎ የሚል ቃል በቃል የተጻፈ የለም ብሎ ያለው የስውሩ ትክክለኛ ስሙ አይደለም፣ ፍቅረ ማርያም እንዲህ ይነበባል። እንዴት ይነበባል? በለፈለፉ ይጠፉ ይላል የሀገሬ ገበሬ። መጽሐፍትን ማንበብ ጥሩ ነበረ። ኦኬ፣ በአንደኛ ዮሐንስ ሚዩት አድርገው። አንተ ቅድም በወንጌላዊ ላይ በጣም ስታወራ ነበር። ሚዩት አድርገው። ቴንክ ዩ። እየሰማንህ ነበር እኮ ታች ይያዝልኝ ቤቱ ስትል እየሰማንህ ነበርና ሚዩት አድርገው። ኦኬ፣ በአንደኛ ዮሐንስ መልክ መጽሐፍ ምዕራፍ 2 አንደኛ ዮሐንስ የሐዋርያው ዮሐንስ መልእክት መጀመሪያይቱ ይላል በቀድሞ አማርኛ ስለሆነ በዚህ ክፍል ላይ ምዕራፍ 2 ቁጥር 1 እንዲህ ይነበባል። እያያችሁ ነው። ገጽ 247 ነው ይሄኛው ማለት እንግዲህ 246 ማለት ነው። እንዲህ ይነበባል። ይኸው እስኪ አንብቡት። እዚህ ያለ 3800 ሰው ቀደም ፍቅረ ማርያም ሲጮህበት የነበረው ነገር እዚህ ጋር አማላጅ ብሎ የሚል አለ ይላል። ይነበብ። በቢጫ ያሰመርኩትን ይነበብ። አንበው። ልጆቼ ሆይ ይህችን ነገር እጽፍላችኋለሁ ኃጢአት እንዳሰሩ ከላንተም፣ እንደዛው እንደጻፉት ነው ማለት ነው። ከእናንተም የሚለው ቃል ማለት ነው። ከላንተም ማንም ኃጢአትን ቢሰራ ከአብ ዘንድ አማላጅ አለነ። የጎንደር አማርኛ ማለት ነው። አለነ ኢየሱስ ክርስቶስ ጻድቅ። ምን አለን ይላል? ከአብ ዘንድ አማላጅ አለነ ኢየሱስ ክርስቶስ ጻድቅ። ሮሜ 8:34 ዕብራውያን 7:25ን ኮት አድርገውታል። የኢትዮጵያ መጽሐፍ ቅዱስ ማህበር፣ የኢትዮጵያ ኦርቶዶክስ፣ የኢትዮጵያ ካቶሊካዊት ቤተክርስቲያን፣ የኢትዮጵያ ወንጌላውያን አማኞች በህብረት የምንመራው ተስማምተውበት የጻፉት ከ1879 ዓ.ም ትርጉም የተወሰደ ማለት ነው። ይኸው ኢየሱስ ክርስቶስ አማላጅ አለነ አለን ማለት ነው። በአሁንኛው ትርጉም አማላጅ አለን ማለት ነው። የጎንደሩ አማርኛ አማላጅ አለነ። ስለዚህ ያ ሁሉ ጩኸት ውሃ በላው ማለት ነው። የፍቅረ ማርያም አለሁ አይደል? ብዙ አታውራ፣ አተልቀኝ። አሁን ካነበብከው መጽሐፍ በፊት ይሄ መልሰው መጀመሪያ ቪዲዮ እሱ አተልቀኝ ያልከው በቪዲዮ ታንክ ዩ። አንዴ ተረጋጋና ተረጋጋ። አንዴ ረጋ በል። አሁን ካነበብከው ከአማርኛው በፊት ማን ይቀድማል? አምጣ። ግሪክና ዕብራይስጥ ብሉይና አዲስ አምጣ። ግሪኩን ነው የምከፍተው። እየጠየቅኩ ያለሁት
ከአማርኛው በፊት ማን ይቀድማል ነው ያልኩ። ግዕዝ። ኦኬ ግዕዝ ትችላለህ? አምጣው ብራዘር። አዎ ኦኬ ትተረጉምልናለህ። እሺ ደቂቄ ዘንድ ራስህ ታመጣለህ ብራዘር። መጀመሪያ ያሳየና። ቆይ አንዴ እርም መጀመሪያ ፔጁን በነገራችን ላይ አሁን መጀመሪያ መጽሐፍ ቅዱሱን አሳየን። አንድ የሚውት አርገርሚ መጀመሪያ ፔጁን አሳየን፣ መጽሐፍ ቅዱሱን አሳየን። ከዛ በኋላ ወደ ጥቅሱ ትገባለህ። ምንም ያሳየን ነገር የለም። ደቀደቀው ፊት ለፊት ግን ድፋውና አሳየን የትኛው እንደሆነ ወደዛ። ከመጀመሪያ መጽሐፍ አንተ አሁን ዮኒ ያነበብከው እንትና ማን ነበር? ቀለሜ ያነበብከው የስንት ዓመተ ምህረቱ ነው? በስርዓት አውራ። ኤርሚያስ ነው ስሙ። በኤርሚያስ አውራ። ስርዓት ይሄንን ዘኪያም ስርዓት አውራ። ነቅላል። በስርዓት ታውራ ታውራ። ቀለም እሺ ኤርሚያስ እሺ አሁንም ኤርሚያስ መጀመሪያ ድፈ ነው። አንዴ መልስ እንድሰጥ ከመጀመሪያው ፔጅ አሳየን እያልኩ ነው እኮ። ለምንድን ነው የማታሳየኝ? ከመጀመሪያው መጽሐፍ ቅዱሱን ልክ ኤርሚያስ እንዳሳየ ትገልጠውና ከመጀመሪያው ከየት እንደሆነ መቼ እንደሆነ አሳየንና ከዛ በኋላ ይመጣል። መቼ ነው የታተመው? አንብብላችሁ። በ73 ነው። ኖ 79 እኔ ያስኩትን ነው ያዘው። በጣም ጥሩ። አሁን አንተ ማለት ነው ተረጋጋውን ተውና የተባለውን አድርግ። በጌታ ምንድን ነው የምትፈልገው? ተራ ንግግር ብትናገር አነስማማ። ግዕዙን አንብበው። ቅድም እኮ ዝም ተባልክ። በክብር ነው የምንነጋገረው። እሺ ምንድን ነው የሚለው? ይሄ የመጽሐፍ ቅዱስ ማህበር አይደል? የመጽሐፍ The Holy Bible in America. እሺ የት ነው ይሄ? represented from the edict of 86 century አይደለ? በጣም የብዙ ዓመት እትም ነው ይሄ። ሲጀመር ይሄንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላሳተመችውም፣ ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለችበትም እዚህ ውስጥ። የእሷም ትክክለኛው መጽሐፍ የትኛው ነው ብትለኝ ይሄ ነው። 2000 ላይ ያሳተመችው ይህን ነው። አይ ዶንት ኬር። አሁን ስላነበበው ዶክተር ሮዳስ የጻፈውን መጽሐፍ ላሳይህ አንዴ። ደቂቄ ዘንድ ግለሰብ የጻፈው መጽሐፍ ነው አይመለከትም። አንዴ ምን አገባነኛ? ግለሰብ የጻፈውን መጽሐፍ ማብራሪያ ብሎ ያመጣልኛል እንዴ? ለመሸወድና ለመሸዋወድ ከሆነ ለመሸወድ የመጣው አይደብርም እንዴ? ስለ መጽሐፍ ቅዱስ እያወራን ዶክተር ሮዳስ ያመጣውን ላብራራልህ ትለኛለህ እንዴ? ወስጋው ነው። የግዕዙን መጽሐፍ ቅዱስ እያወጣሁልህ ነው አልኩህ። አምጣው። አላመጣውም። ዶክተር ሮዳስ ነው ያለው። አንዴ ላነብልህ ነው። ተረጋጋ። የግዕዙን ካወጣው ይሆን ይሄው እኔ የግዕዙን ይዣለሁ። እንደዚህ ያለው ይሄው እኔ ይዣለሁ። አውጣ። የግዕዙን አውጣው። አንተ ለምንድን ነው ዶክተር ሮዳስ የምትለኝ? ይሄው የግዕዙ ማህበረ መጽሐፍ ቅዱስ ዘኢትዮጵያ ማለት ነው። ይሄው የግዕዙ አዲስ ኪዳን አውጣው። አንደኛ ዮሐንስን ራስ አውጣ። የግዕዙ መጽሐፍ ቅዱስ አጋጣሚ ሰዎች እጅ ላይ ግን ማስታወሻ ላይ ስላለ ላንብብልህና አንተ እያየኸው ከግዕዙ ላይ ከተሳሳትኩኝ ተሳስተሃል ትለኛለህ። ምን አስጨነቀ? እዚህ ጋር ይዤዋለሁ። ይሄ የስንት ነው? የ1979ን አወጣለሁ ብለሃል። አውጣ። አንደኛ ያሳተመችው ቤተክርስቲያን አይደለችም አልኩ። የመጽሐፍ ቅዱስ ማህበር ጌታ ኢየሱስ ክርስቶስ አሁን አላልክም? አሁን አላሳየኝም? 79 አላሳየኝም? አሁን ፎልት ፋይንደርስ መስሎ ከሆነ የተሰማኸው በራስህ እንትን ላይ እንደሱ ነው ያልከን። ጌታ ኢየሱስ ክርስቶስ ሆይ እሱ ያነበበውና ግዕዙ በፍጹም አይገናኝም። ሲጀመር እዛ ጋር ለምሳሌ ጌታ ምስክሬ ነው የምለው ያለን መጽሐፍ ቅዱስ የ1973 በግዕዝ አለ። በግዕዝ ያለውን ላሳያችሁ ብሎ ነው ያሳየኝ። ጌታን ነው የምላችሁ። ኤርሚኤችዲ ይመልስልኝ። እዚህ ጋር እንደዛ ነው ያለው አይደለም? ቆይ አንዴ ኤርሚ መልስልኝ። በጌታ ምንድን ነው ያለን? አሁን ያለን እዚህ ጋር ምንድን ነው ያለን?
ግዕዙ አለኝ መጽሐፍ ቅዱስ በግዕዝ የታተመው አለኝ የ1979 አሳይቶን ፔጁን አይደለ የመጣው ወይስ አይደለም? ላሳያችሁ ሲል ነበረ። ከዛ ተባረክ ሰማ አይደለ? አሁንም የምታሳየኝ የ1979ን የግዕዙን አምጣና አሳየን። ሌላ ማብራሪያ ይህንን ነው መጠይቀው። ኦኬ ለምን ወደ ግሪኩ ለምን አንሄድም? እና ኤርሚ ራሱ ለምን አያብራራልንም? እንሄዳለን ግን እሱ ባለው መሰለ የእንትኑ የስውሩ ነገር ያለው የሚለው ሌላ ነው የሚያሳየው ሌላ ነው። ይሄንን ለምን አትነግርልንም ኤርሚ? ያለውን ለምን አያሳየኝ? ኦኬ ፖይንቱን ግልጽ ለማድረግ ምናልባት ዮሐንስ የጠቀሰው ጥቅስ ላይ አንድ ምዕራፍ ከፍ ብሎ ቢያነበውና ግሪኩ ምን እንደሚል ቢያብራራልን በጣም ደስ ይለኛል። ግን ይሄኛው ደግሞ ጥያቄ አለ። ሚውት ማነሱም ዝም ብለህ ነው 10 የምታሳየው። ሚውት አድርጌ ያለው ዮኒ አንደኛ ይኸውልህ አንተ አትሰማኝም። ለምን እንደማትሰማኝ ታውቃለህ? እሱ ያበበው የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመችው ነው። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ አይደለም ነው ያልኩህ። ይሄ አይደለም። የ1879ም የ1980ም የኢትዮጵያ ኦርቶዶክስ ተዋሕዶ አንብበው ራስ አንብበው እዚህ ጋር የሚለው አንዴ ኖ እሱን ሳይሆን እዚህ ጋር ያለውን አንብበው። የብሉይ ኪዳን የአዲስ ኪዳን መጽሐፍት ነው የሚለው 1979 እዚህ ጋር ከታተመው እንደገና ታተመ ይላል። ፕሮቴስታንት ነው ያሳተመው፣ ኦርቶዶክስ አይደለችም ነው የምልህ። ፕሮቴስታንት ነው ያሳተመው። እጁ ላይ ያለው ግዕዙ ብታየው የሚለው ሌላ ነው፣ አማርኛው የታተመው ሌላ ነው። ውሸት ነው ውሸት። ሮዳን ታደርግልኝና ሮዳን ይቀመጥላችሁ ማከብረው ይሄ መጽሐፍ 80 ነው። ይሄ መጽሐፍ 80 ነው። ልብ በል ብራዘር፣ 80 አልተባልክም። አንዴ ሚዩት አድርግልኝ። ይሄንን አሁን ፍቅረ ማርያም የያዘው እኔ ያስኩትን መጽሐፍ ያሳተመው ፕሮቴስታንቱ አይደለም። ያሳተመው የኢትዮጵያ መጽሐፍ ቅዱስ ማህበር ነው። የኢትዮጵያ መጽሐፍ ቅዱስ ማህበርን የኢትዮጵያ ኦርቶዶክስ፣ የኢትዮጵያ ካቶሊካዊት፣ የኢትዮጵያ ወንጌላውያን አማኞች እኛ ሁሉ ጭምር ማህበሩን በህብረት እንመራዋለን። ያሳተመው የኢትዮጵያ መጽሐፍ ቅዱስ ማህበር መሆኑን እዛው ራሱ ፊት ለፊት ላይ ይኸው እያያችሁት፣ እሱ ቢደብቀውም እኔ ላሳያችሁ። ይኸው እኔ ላሳያችሁ፣ እሱ ቢደብቀው ይኸው ትልቁ ላይ ይኸው በትልቁ ላይ ትልቁ ላይ አድርገህ የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። ይሄ ሰው ግን መጥቶ የኢትዮጵያ ፕሮቴስታንት ነው ያሳተመው የኢትዮጵያ ኦርቶዶክስ ታሪክሳን መጽሐፍ አይደለም ይላል። በጣም ማፈሪያነት። የኢትዮጵያ ኦርቶዶክስ ነው የሚለው የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚለው ማህበሩን ከመስራቾች ውስጥ አንዷ ቀደምት የሆነቿ የኢትዮጵያ ኦርቶዶክስ ናት። ይሄንን ማህበር አንተ ራሱ ማህበሩን አታውቀውም። ኦርቶዶክስ በዚህ ማህበር እኩል አታውራ። ይሄ ማህበር ውስጥ የኢትዮጵያ ኦርቶዶክስ ታሪክሳን ያላት ስልጣንና እኩል አታውራ። እኔ ነኝ ያደረኩ ካልሆነ አወርዳለሁ። ሚዩት አደርግ። ደርባ አታውራ። ትጠየቃለህ እኮ ደርባ አታውራ። ለምንድን ነው እውነትን ይዘህ ከመጣ ለምን በተራ አታውራ? ምንድን ነው ችግሩ? እኔ መልስ እኔ እኮ መልስ ሳልሰጥ እኔ ጋር ሚውት አድርገና ልናገር። እኔን አቋርጠኝ አይደለም። እኔ በማህበሩ ላይ ያለውን ልናገርና ከዛ የፈለከውን ደቂቃ ታወራለህ። ደርበህ ግን አታውራ። አንደኛ ዋሽተሃል። የዋሸኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ማህበር ውስጥ እንደሌለች አድርገህ ይህን ማህበር የኢትዮጵያ ኦርቶዶክስ የኢትዮጵያ ወንጌላውያን አማኞች እኛ ብቻ እንደምንዘውረው አድርገህ መረጃ ሳይኖር እንደፈለገ አውርተሃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ማህበር ላይ ከምስረታው ጀምሮ ቀደምት ቤተክርስቲያን እንደመሆኗ መጠን ድርሻ አላት። የኢትዮጵያ ካቶሊክም አላት። እኛም ወንጌላውያን የኢትዮጵያ ምን ብለህ ነው የምትቀበለው? ምን ብለህ ነው የምትቀበለው? ካኔ ፕሊስ ቴል ሚ የሚለምን ብለህ ነው? አንዴ ኤርሚ ኤችዲ ይናገር። ጥያቄ ረጅም ሰዓት ኤርሚ ኤችዲ ያውራ። ኤርሚ ኤችዲ በጨዋ ነው የሚያወራው። ገባ? ስማው ኤርሚ ተናገር። ኤርሚ ስላለኝ ነው። አሁን ምልጃ የሚለውን እኔ ኤርሚ እንዴት እንደተረዳው ማወቅ ፈልጋለሁ። ለምን አንዳንድ ነገሮችን ከመለጠጥ እንትን ማድረጉ ይሻላል። አንደኛ ዮሐንስ ምንድን ነው መልእክቱ? ለምን የተጻፈው? ከዛ በኋላ ደግሞ ይሄኛው አማላጅ የሚለውን ከእግዚአብሔር የሚለምን ብለህ ነው አንተ የተቀበልከው? ተናገር እውነቱ። የኢትዮጵያ ኦርቶዶክስ ታሪክሳ እንደተቀበለችው ነው የቀበልኩት። የኢትዮጵያ ኦርቶዶክስ ኢየሱስን
ለማኝም ነው ብላ ትቀበላለች። አሁን በሰማያት ያለም ይለምናልም ብላ ትቀበላለች። አሁን ያለችው አታምንም፣ እንደዛ አታምንም። ያው ላሳየ ነው ከቅዱስ ያሬድ መጽሐፍት ጀምሮ ከሮዳስ አትጥቀስ ብለህማ ከቅዱስ ያሬድ ልጥቀስ አትበል። ቅዱስ ያሬድ እና ሮዳስ እኩል ናቸው ቤተክርስቲያን ስልጣን። ስለዚህ መጽሐፍ ቅዱስ ላይ ኦኬ ጥሩ። ቅዱስ ያሬድ እና ዶክተር ሮዳስ እኩል ናቸው በቤተክርስቲያን ውስጥ ያላቸው ማለት ነው። እሱ የኛ ጉዳይ ነው፣ የቤተክርስቲያን ጉዳይ ነው እንጂ አንተ ጉዳይ መጽሐፍ ከኔ ጋር ነው የምታወራው። እኔ ነኝ ቅዱስ ያሬድን እኔና ሰውሩ ነው የምናወራው እንጂ እኔም ማወራለሁ። አንተ እንደውም አታውቀው፣ እናንተ አታውቀው። ስለዚህ ሮዳስን መጥቀስ ይችላል ማለት ነው። ሰውሩ ትንሽ አይ ቲንክ ቄስ ነኝ ብሎ ሲያጭበረብርም ነበር፣ ግን ዲያቆን ስለሆነ ተምሯል። ኧረ እባካችሁ በቃ አንተ ግን ኤኒዌይስ ወደ ግሪከኛው ሄደ ማውራት ትፈልጋለህ በዚህ ጉዳይ? ኤርሚያስ እችላለሁ። እሺ ግሪከኛው ላይ እንሂድና ምን እንደሚል በአጭር ቃል ይሄው እነዚህ ተልቆ ላይ አድርገኝ ይሁን። የኢትዮጵያ ኦርቶዶክስ ታሪክ ክርስቲያን የሮሜ 8:34ን የተረጎመችበት ምንም ሮሜ 8 አንደኛ ዮሐንስ ላይ ግሪከኛው ማለት ነው። ቆይ አድምጠኝ። ስለ ዮሐንስ እያወራን ነው። ርዕስ እየተዘለለ ነው። ስለ ኢየሱስ ክርስቶስ አማላጅነት አይደለ? ያው ግሪኩ ላይ ስለ አማላጅነት አይደል እያወራን ያለው? ስለ አማላጅነት ይሄኛውን እንጨርሳ። አንድ ጥቅስ ተዘሉ ሌላ ጥቅስ ስለሚካሄድ ወደ ሮሜ ምን እንሄዳለን? ብራዘር የኢትዮጵያ ኦርቶዶክስ ታሪክ ክርስቲያን ባሳተመችው ምንድን ነው የሚለው ግሪኩ? አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ አሁን የጠቀስከውን ዘለልክና ወደ ሮሜ አድምጡኝ፣ አትደርቡ። በመደረብ ጠይቀዋለሁ። አፕራምስ ሁለቱንም ጠይቄ እዚህ መልስ ነው። ይሄን እንጨርሳ። ይሁን እንደዛ ካልሆነ እኮ ምን ይሆናል መሰለ ብራዘር ስለ ምልጃኔ የተነሳው የትኛውም ሀሳብ ላይ ባነሳ የኢትዮጵያ ኦርቶዶክስ ክርስቲያን ስለዚህ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አማላጅ አይደለም ማለት ነው። ወዳጄ ለምን ቸኮል? ካሁን ቀጥሎ እኮ ልንገልጠው ነው መጽሐፉ። ስለ ምልጃ አይደል የተነሳው? ከሮሜ 8:34 ጀምሮ ቅድም ሲነሳ ነበር። ዕብራውያን 7 ሁሉም እየተነሳ ነበር። ስለዚህ ይሄኛውን እንጨርሱ። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አማላጅ ብዬ ነው የምቀበለው ብለኸኛል። ግሪከኛውን አውጣና አማላጅ የሚለውን ታሳየኛለህ በግሪከኛው። ሞክሼ አንደኛ ዮሐንስ መልክ ብቻ አይደለም ስለ ምልጃ የሚያወራው። እያንዳንዱ ስለ ምልጃ የሚያወራውን የኢትዮጵያ ኦርቶዶክስ በዚህ በ80 አሐዱ ላይ ምን እንዳለች የዛሬ 18 ዓመት ላይ በአሳተመችው በዚህኛው 80 አሐዱ ላይ ምን እንዳለች እና በአቡነ ተክለ ሃይማኖትም ትርጉም ምን እንዳለች መረጃ ትጣላለህ ማለት ነው። እኔ ጋር ዮኒ ሰምተኛል ያልኩትን ግን ከይቅርታ ጋር ኖ እንደዚህ አይነት መጫወቻው ስለማለት ከአንተ ጋማ እያወራሁ እኮ ነው ወንድም። ኦኬ ስለዚህ ያው በዮሐንስ መልእክትም ላይ ያለውን ሄዳለሁኝ። በዮሐንስ መልእክት ላይ እኔ ጥያቄ ነበረው አንተ ሮሜ ላይ ያልከኝ ስለሆነ ወዳጄ በዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ጠቀስክ አይደለ? የጠቀስከው ጥቅስ ግሪከኛው ምልጃ ይላል። በግሪከኛው አምጣ ስትል ነበር። በግሪከኛው ወጥቻ አሳያለሁ ወይ አንተ አሳየንና ምልጃ ይላል ታሳየናለህ። ላሳየህ። ቀጥላ ወንድም ያሳየን። እሺ ልብ በልና ስማኝ። የግሪኩ ላይ የሮሜ መልክ መጽሐፍ ጀምሮ ያለውን ዕብራውያን 7ን የአንደኛ ዮሐንስ መልክ መጽሐፍ ምዕራፍ 2 አሁን ቅድም ያነበብኩትን እሱን ሁሉ በአቡነ ተክለ ሃይማኖት እትም 80 አሐዱ የቀደመው በዚህ በአቡነ ጳውሎስ እትም የዛሬ 18 ዓመት በታተመው እና በ1879 ዓ.ም ከታተመው ድጋሚ የታተመው ይሄን ያስኩትኝ ቅድምም ፍቅረ ማርያም የያዘው እሱም ላይ የግዕዙም ላይ ኦኬ የቋንቋውም ሊቃውንት ምን ብለው እንደተረጎሙት አማርኛው ምን ብለው እንደተተረጎመ ግዕዙ ግሱ ምን ተብሎ እንደተተረጎመ ሁሉ ጭምር የምታወሩ ከሆነ ከኔ ጋር በእርጋታ አውሩ። ተናገር እውነቱን። ሮሜ 8:34 ላይ ምን ብላ እዚህ ጋር ጽፈዋለች? በቁጥር 34 ላይ ያለውን እና እዚህ ጋር ያለውን ቁጥር 34 ላይ ያለውን አንብቤ ለግሪኩ ታማኝ የሆነው ትርጉም የኢትዮጵያ ኦርቶዶክስ ክርስቲያን ሊቃውንት ሁሉ ጭምር ይሄኛውን ድጋሚ አሳትሙልን እንዳሉ፣ ይሄኛው ግን ውስጡ ለቄስ ነው ብለው እንዳሉ እንዴት እንደተባለ አሳያለሁ። ስለዚህ ለግሪኩ የኢትዮጵያ ኦርቶዶክስ በዚህኛው በቀድሞ ትርጉሟ ላይ በአቡነ ተክለ ሃይማኖት ትርጉም ላይ ለግሪኩ ታማኝ ሆና የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ታማኝ ሆና እንደዚህ ብላ ተርጉማለች። ሮሜ 8:34 ማለት ነው። ለግሪኩ ታማኝ ሆና እንደዚህ ብላለች። ይኸውላችሁ የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ብላ ተርጉማለች ማለት ነው። ለግሪኩ ኢንቱካኔ ብሎ ለሚለው ቃል የቀረበው ትርጉም ይሄ ነው ብላ የኢትዮጵያ ኦርቶዶክስ ክርስቲያን በብፁዕ አቡነ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ተርጉማለች ማለት ነው። መጻፍ አለብኝ ቃል መጻፍ አለብኝ
እኮ ታዲያ መጽሐፍ አለብኝ ብሎ ለማለት ማይከፍተን መክፈት የለብንም። በስልክ ይጽፋሉ። ቀጥል፣ ችግር የለውም። ስለምመጣበት ይሄንን መናገር አይጠበቅብህም። አሁን ይሄንን አቋርጠኸኝ እኔን ኢንተራፕት አድርገህ እሺ፣ ይቅርታ። ቀጥል ወንድማችን፣ ቀጥል። ያው ይህ መጽሐፍ ቅዱስ በዲሲአርኦ 53 በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ቤተክርስቲያን ታተመ 1980 ዓ.ም ይላል። ያው ዩናይትድ ባይብል ሶሳይቲ አፍሪካ ሪጂናል ሴንተር ኬንያ ናይሮቢ፣ ያው ፒኦ ቦክሱ ማለት ነው። በአቡነ ተክለ ሃይማኖት ፓትርያርክ ጳጳሱ በደርግ ዘመን የነበሩት 1980 ላይ በዚህኛው ክፍል ላይ ኢየሱስ ክርስቶስ ይማልዳል ብሎ የሚለው ለግሪኩ ቃል ታማኝ ሆና ኢንቱካኔ ብሎ ለሚለው ቃል በዚህኛው ትርጉሟ ላይ ጽፋለች ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፉም እጃችን ላይ አለ። በዚህኛው በ2000 ዓ.ም በብፁዕ አቡነ ጳውሎስ ትርጉም ላይ በብፁዕ አቡነ ጳውሎስ ትርጉም ላይ ብፁዕ አቡነ ጳውሎስ የተባሉት ፓትርያርኩ የሞት ከመሞታቸው በፊት ሚሊኒየም ላይ የታተመው ላይ የሚፈርደው ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞ ስለኛ የሚፈርደው የዚህ ጋር የሚማልደው ነው የሚለው ታያችሁ። ሶሪ ያው ስለዚህ ማለት ስለ እኛ የሚማልደው በዚህኛው ትርጉም፣ ይሄኛው ደግሞ ስለ እኛ የሚፈርደው ኢየሱስ ክርስቶስ ነው። እዚህ ጋር ስለኛ የሚማልደው አለች። ለግሪኩ ታማኝ ሆና ስለኛ የሚማልደው አለ። ግሪኩ የሚማልደው ብሎ የሚለውን እዚህ ጋር የራሱ የኦርቶዶክሳውያን ልሂቃን የጻፉት እናያለን። ስለኛ የሚማልደው ክርስቶስ ኢየሱስ ነው። ህዳግ ላይ ምንም ነገር የለም የተጻፈ ምንም ነገር የተጻፈ ነገር የለም። ይሄኛው ከታተመ አይ ቲንክ ከ30 ምናምን ወይ ከ20 ምናምን ነገር ዓመት በኋላ ይሄኛው ስታተም ስለኛ የሚፈርደው አለች። የሚማልደው የሚለውን ቃል ሰረዘችና የሚፈርደው አለች። ግሪኩ ደግሞ ምን ይላል ብላ እዚሁ ህዳጉ ላይ የሚለውን ይዩት። ግሪኩ ቁጥር 8 ላይ ማለት ነው። ግሪኩ የሚማልደው ይላል አለች። ኦ ግሪኩ የሚማልደው ይላል ብላ ካለች እዚህ ጋር የሚማልደው ብላ ቀድሞ የጻፈችውን ትርጉም ማን ነው? ይሄንን ቃል ጥርስን ነቅሎ መንጋጋ ጥርስን ነቅሎ አውጥቶ በሌላ አርቲፊሻል እንደመተካት እንደሚቆጠረው ሁሉ ለምንድን ነው ይሄን የሚማልደውን ቃል ብሎ የሚለውን ነቅላ ከዚህ ጋር አውጥታ የሚፈርደው ብሎ የሚለውን የጨመረችው? ለግሪኩ ታማኝ መሆን አለባት አይደል? እናት ቋንቋው ጽርህ ነው ብላ ነግራናለች። አዎ። ስለዚህ ቤተክርስቲያኒቱ ራሱ ትልቅ ወንጀል ሰርታለች በመጽሐፍ ቅዱሱ ላይ ማለት ነው። እሺ፣ ቃላቶች ትንሽ ይከብዳሉ። ትንሽ ወንጀል ምናምን የሚለው ቃል ትንሽ ወንጀል ወይስ ግን እስኪ ምን ያህል ቀይረዋለች በሚለው እንስማማ። ኤርሚሻ አልቀየረችም። ሀሳቡ አንድ ቀይረዋለች በለን በቃ በዛ ማለት ሀሳቡ ውስጡ ምን ያህል አንድ እንደሆነ ላሳይ እና የመጽሐፍ ቅዱስ እውቀታችን ትንሽ ነው ማለት ላይክ ቤተክርስቲያን ቀይራለች ወይም ደግሞ ወንጀል ሰርታለች ማለት አይደለም፣ ከይቅርታ ጋር። ኤኒዌይስ ሁለት ቃላቶች ጠቅሷል። አሁን ራሱ ተናጋሪነቱን ወንድማችን ወይም ኤርሚያስ ሲናገር ሁለት የግሪክ ቃላቶች ጠቅሶ ሁለቱም የሚያማልደው ነው የሚሉት እያለን ነበር። ለምሳሌ ሮሜ 8:34 ላይ እንዳሳየው ኢንቱካኔ የሚል የግሪክ ቃል ምልጃ ብሎ ፈቷል። እቀበሏለሁ አለ። ወይል የቀደም አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 ላይ የተጠቀሰው ቃል ኢንቱካኔ አይልም። ምንድን ነው የሚለው ካልክ ፓራክሊተን ይላል። ፓራክሊተን ይላል። ስለዚህ ምን እያደረግ ነው? ፓራክሊተን የሚለውንም ኢንቱካኔ የሚለውንም ምልጃ እያለ እየፈታ ነው። ስለዚህ እሱ ባለው አባባል አሁን ሁለት አይነት ቃል አንድ ሰው ከተጠቀመ ወንጀል ሰርተዋል ማለት ነው መጽሐፍ ቅዱስ ላይ። እራሱ በቆፈረው ጉድጓድ ይገባል ማለት ነው። ግን እንዴት ነው የሚማልደውና ወይም የሚማልደው የሚለው የግሪክ ቃልና የሚፈርደው የሚለው ያስኬዳሉ ካልከኝ በደንብ ያስኬዳል። ለምን ያስኬዳል ከተባለ ይሄ ቃል በሮሜ 8:34 ብቻ አይደለም ያለው። ባይዘው ኢንቱካኔ የሚለው የግሪክ ቃል በሮሜ 11:2 ላይም ተጠቅሷል። ላሳያችሁ። በሮሜ 11:2 ላይ የግሪኩ መጽሐፍ ነው። ይሄ የግሪክ ትርጉሙ እያንዳንዱን ቃላት ይዘረዝረዋል። ቼክ ማድረግ ይቻላል። ሮማንስ 11:2
2 ይኸው ኢንቱካን የሚለው ቃል ምን ብሎ ነው በአማርኛ የተፈታው? እንደሚከስ ተብሎ ነው የተፈታው። እንደሚከስ ተብሎ ተገልጿል ሮሜ 11:2 ላይ ማለት ነው። ስለዚህ ኢንቱካን የሚለው የግሪክ ቃል በራሱ አንድ ፍቺ ያለው አይደለም ማለት ነው። ግዕዘኛው ምንድን ነው የሚለው? ወይ ተዋቅስ በእንቲአነ ነው የሚለው። ወይ ተዋቅስ በእንቲአነ ኤርሚዬ ግዕዙ እዛ ላይ ደቂቀ የዘንተ እጽፍ ለክሙ ከመይታ አብሱ ወእመኒቦ ዘአበሰ ጰራቅሊጦስ አንተ ያልከው ነው በግዕዙ ብነ አብ ጰራቅሊጦስ ልጆቹ እንዳትበድሉ ይህን እጽፍላችኋለሁ። የበደለ ቢኖር ጰራቅሊጦስ ከአብ ዘንድ አለ። ወንጀል የሰሩት እነሱ ናቸው። ጰራቅሊጦስ ከአብ ዘንድ የሚለው ቆርጣ አውጥተውታል። ግዕዙም ግሪኩም ደስ እሺ አሁን እሱ የተጠቀመውን ቃል ስትጠቀም ዝም አልክ። እኔ ቅድም ኦርቶዶክስ ወንጀል ሰርታለች እየስል ዝም አልክ። የእሱን ግን እንደዛ እሺ አይ እኔ ቆይ ያልኩኝ ከይቅርታ ጋር እኔ ራሱ ነው ወንጀል የሰራው ስላለ ነው። እሺ ይቅርታ ጠይቃለሁ በወንድሜ ስም። እሺ ይቅርታ ጠይቃለሁ። እሺ ኤኒዌይስ ስለዚህ የግሪኩ ቃል በራሱ ምን ያሳየናል? ሮሜ 11:2 ላይ ኢንቱካኖ የሚል ቃል አለ። ሮሜ 8:34 ላይ ኢንቱካኖ የሚለው ቃል አለ። ይሄ ቦታ ሌላም ቦታ ዕብራውያን ላይም ኢንቱካኖ የሚለውን ቃል ይጠቀማል። ይሄ አንድ ቃል አይደለም ማለት ነው። አንድ ቃል ግን ብዙ ፍቺ ያለው ነው። ግን ቤተክርስቲያን ምን ብላ ፈታዋለች? ወይ ተዋቅስ በእንቲአነ ይላል። መጀመሪያ በግዕዝ ነው የተፈታው ታውቃለህ፣ ከግሪክ ማለት ነው። ስለኛ የሚካሰስልን ወይም የሚዋቀስልን አምላክ አለ ነው ፖይንቱ። ግን የሚካሰሰው ከማን ጋር ነው? እግዚአብሔር የሆነ አሁን ምን ተብሎ ነው እየታሰበ ያለው? እኛን የሚከስ የሆነ አካል አለ አብ የሚባል። አሁን የሚለምን ከተባለ መቼ ሰይጣንን አይለምንም ጌታ ኢየሱስ አይደል? እግዚአብሔርን ነው የሚለምነው። ሰው የሚለምነው ምንድነው? እኛን ሊከስ የሚመጣው አብ የሚባል የሆነ የሚጨክንብን አካል፣ ከዛ መሀል ላይ ደግሞ ገብቶ እሱን ደግሞ የሚለምን የሚማጸኑ ደግሞ ሌላ ኢየሱስ የሚባል ሌላ ይሄ አምላክ ይለምነዋል። ከዛስ እንደዚህ አይነት ፖይንት ነው እየተሰጠ ያለው። ግን መጽሐፉ አንደኛ ዮሐንስም ስናየው ወንድማችን የጠቀሰው ከአንድ ጀምሮ እናንብበው። ስለምንድን ነው የሚያወራው? ስለመለመን ነው ወይ የሚያወራው? አይደለም። ማውጣት አለብኝ። ከላይ ጀምሮ ከምዕራፍ 1 ጀምሮ ስታነበው ስለ ደሙ ነው የሚናገረው። ከክርስቶስ ጋር ስንኖር እንዴት መኖር እንዳለብን ይናገራል። እንዴት ከእግዚአብሔር ጋር እንኖራለን እያልን ኃጢአት መስራት እንደሌለብን ይናገራል። እንዴት ደሙ እንደሚያነጻን ይናገራል። ብንበድልም ግን ከአብ ዘንድ አጽናኝ እንዳለን ስለኛ የሚሟገትልን፣ ከአብ ዘንድ ሲባል ደግሞ ከአብ ከጎኑ ቁጭ ብሎ እባክህ እያለ የሚለምን አይደል፣ በክብሩ ያለ ማለት ነው። ከእግዚአብሔር ቀኝ ማለት በእግዚአብሔር ክብር በአምላክነት በክብሩ ያለ ማለት ነው ጌታ ኢየሱስ። በዛ ክብር ያለ የሚሟገትልን፣ ሙግታችንን የሚሟገትልን፣ የኛን ወቀሳ የሚዋቀስልን፣ ከሳሻችንን የሚከስልን አምላክ አለን ማለት ነው። ሮሜ 8:34 ላይ ልመለስና እንትን ልበለው። 8:34 እንዲህ ይላል ለምሳሌ ማለት ነው እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማለደው ክርስቶስ ኢየሱስ ነው ብሎ ይቀጥልና ምን ይላል? ከክርስቶስ ፍቅር ማን ይለየናል ይላል። መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ይላል። ይሄ ሁሉ ነገር ይለየናል? አይለየንም። ምክንያቱም በአብ ቀኝ ያለ ስለኛ የሚሟገትልን ስለኛ የሚዋቀስልን አለ። ስለዚህ በእኛ ሳይድ ያለውን ክርስቶስን ለመግለጽ የተጠቀሰ ቃል እንጂ ልክ አሁን እንደሚባለው የሚለምን ቁጭ ብሎ እግዚአብሔር እኛ ላይ ጨካኝ ሆኖ ክርስቶስ ደግሞ ከእግዚአብሔር ተቃራኒ ለእኛ የሚራራ ሆኖ ከዛ በኋላ አንዱ ለማኝ አንዱ ተለማኝ ሆኖ የሚል ሀሳብ የለውም። ይሄ ምኑ ነው እዚህ ጋር የሚያደናገረው? ብዙ ጊዜ የግሪከኛውን ቃል ስለማያውቁት የግሪከኛው ቃል ብዙ ፍቻ አለው። ይሄው እንደነገርኩ ቀደም ሮሜ 11:2 ላይ የተጠቀሰው ቃል እግዚአብሔር አስቀድሞ ያወቀውን ሕዝብ አልጣላቸውም፣ መጽሐፍ ስለ እስራኤል በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ የሚለው ኢንቱካኖ ነው የሚለው። አታውቁም ምን ይላል? ስለዚህ የሚከስ ተብሎ ተቀምጧል። ስለዚህ ከሳሻችንን ዲያብሎስን የሚካሰስልን ሚንስ ከክርስቶስ ከዲያብሎስ ጋር አይካሰስም። ጌታ ኢየሱስ ቆሞ አንተ እንደዚህና አንተ እንደዚህና አይልም። ከክርስቶስ ጋር የተካሰሰ ይፈረድበታል። አለቅ።
ስለዚህ እኛ ክርስቶስን ለምሳሌ በአንደኛ ጴጥሮስ መልእክት ምዕራፍ 5:8 ላይ ለዝጋ የመጨረሻ ነው ይቅርታ 5:8 ላይ እንዲህ ይላል፣ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። ምን አለ? መከራ። ስለዚህ ይህን ሁሉ መከራ የሚያመጣብን ማን ነው? ይኸው እንደሚያገሳ አንበሳ ያለ አካል አለ ማለት ነው። ስለዚህ ይህን በእምነት ጸንተን ስንቃወመው የሚከላከልልን ከኛ ጎን የሚቆምልን የሚካሰስልን ክርስቶስ አለ ማለት ነው። ሮሜ 8:34 ላይ ዝቅ ስትል ከክርስቶስ ፍቅር ማን ይለየናል ነው የሚለው። መከራ ብሎ ስለ መከራዎች፣ ስለ ራብ፣ ስለ ጥም ነው የሚያወራው። ስለ ራቆትነት ነው የሚያወራው። ስለዚህ በዚህ መከራ ምን ቢደረገ የሚቃወመን አካል ቢኖር እንኳን ምን ያደርጋል? የሚቃወምልን የሚካሰስልን አካል አለ። ማን? በክብሩ በአብ ቀኝ ያለው ኢየሱስ ክርስቶስ ነው። ያ ኢየሱስ ክርስቶስን ደግሞ የሚካሰሰው ምንድን ነው? የሚፈረድበት ነው። የሚፈርደው ሲባል እኛ ላይ የሚፈርደው አይደል፣ ግን ዲያብሎስ ላይ የሚፈርድበት እኛን የሚካሰሰንን የሚያገኘው ወይም ደግሞ እኛ የሚከሰን አካል የሚያገኘው ክርስቶስን ነው። ክርስቶስን ሲያገኝ ደግሞ ክርስቶስ ከዲያብሎስ ጋር እኩል ለእኩል ቆሞ አይከራከርም። ስለዚህ ተከራከረ ማለት ወደቀ ማለት ነው ዲያብሎስ። ይፈርድበታል ማለት ነው። ስለኛ የሚፈርደው ክርስቶስ አለን የተባለው ከዛ አንጻር ነው እንጂ የሰው ልጅ ተቀይሮ አልፈረደበትም እያልክ ነው። ዲያብሎስ ለኤርሚሻ እኔ እንኳን ልጠይቅህ፣ ዲያብሎስ ነው ሰው የሚፈራ? አሁን የሰው ልጅ በጥፋቱ ሲኦል አይገባ? በጥፋቱ ሲኦል ይገባል ለማየት ነው። ስለዚህ ዲያብሎስ የተዋረደ ሲኦል ነው መጨረሻው። የሰው ልጆችን ሊያድን ነው ክርስቶስ የመጣው። በእሱ ያላመኑት ሲኦል እንደሚገቡ ይናገራል። ስለምን አይነት ዲያብሎስ ነው? ስለ እሱ አይደለም። ይሄ ለክርስቲያኖች የተጻፈ መልእክት ነው። በመጠን ኑሩ ንቁም የሚለው ስለማን ነው? እሺ ኤርሚ የ1980 ዓመተ ምህረት የአቡነ ተክለ ሃይማኖት መጽሐፍ ቅዱስ አለ እትሙ? ይሄ አለ ግሪከኛው አለ። ኦሪጂናሉ ግሪከኛው ላይ ወሰደኝና አውራኝ። ችግር ነው። ግሪክ ነው። አንተ ግሪክ ታውቃለህ መሰለኝ። እኔ ግሪክ አላውቅም። ታዲያ በጣም ብዙ አይነት ትርጉም አለው። ከምን አንጻር እንደተባለ ግሪኩን እያየን ቃላቶች ከአንድ በላይ ትርጉም እንዳላቸው ኤርሚ እናውቃለን። ቃላቶች የግድ የግሪክ ሲሆኑ ብቻ አይደለም። የአማርኛም ቃላቶች እኮ ከአንድ በላይ ትርጉም አላቸው። ጠበቅ ብለው ሲነበቡና ላልተው ሲነበቡ ሁሉ አለ። የትኛውም ቋንቋ ውስጥ በቋንቋ ሊቃውንት ልሂቃን ዘንድ አንድ ቋንቋ ከ3 እና ከ4 በላይ ትርጉም ሊሰጥ እንደሚችል እናውቃለን። እሱን አይደለም ብያልኩት። ይሄኛው ትርጉም ቢኖርህ ከሌለህም ያው ኤርሚ ማለት ነው። ይሄኛውን ትርጉም ያው የአቡነ ተክለ ሃይማኖት እትም ላይ ትርጉም ላይ ስታየው አሁን የዮሐንስ መልእክትን ጰራቅሊጦስ አለን ብሎ የሚለውን ዮኒ ትልቁ ላይ አድርገኝ። እዚህ ይሄ እንግዲህ የአቡነ ተክለ ሃይማኖት እትም ማለት ነው። የቀድሞ የኢትዮጵያ ኦርቶዶክስ ክርስቲያን የቀደመው 80 በብፁዕ አቡነ ባስልዮስም ዘመን በንጉሱ በጃንሆይ ዘመን ሁሉ የተተረጎመው ተመልሶ የተተረጎመው ይሄ ነው ማለት ነው። ይሄኛው ነው ሶስተኛ ሌላ የመጣው። ኦኬ በዚህ ትርጉም ላይ የአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ቅድም ባነበብነው ላይ ልጆች ኃጢአትን እንዳታደርጉ ይህንን ጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጰራቅሊጦስ አለን ብላ ነው እዚጋ ያለችው እሷ። እዚጋ ግን ከአብ ዘንድ ጠበቃ አለን። ፓራክላቲስ ብሎ የሚለው አይ ቲንክ ጰራቅሊጦስ ብሎ የሚለው የግሪኩ ቃል አጽናኝ ተብሎ ተተርጉሟል በዮሐንስ ወንጌል ላይ። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ለምሳሌ ሄደን ማየት እንችላለን። እዚህ በእንትኑ ላይ ላድርግላችሁ። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ አስታውሳለሁ ያን ክፍል እንደዚህ ይላል። የዮሐንስ 14:15 አካባቢ ላይ እንደዚህ ይላል። ያው ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለና በቅንፍ አጽናኝ ማለት በግሪክ ቋንቋ ጰራቅሊጦስ ማለት ነው ይላል። ጰራቅሊጦስ ብሎ የሚለው ቃል አጽናኝ ማለት ነው። ፓራክላቲስ አይ ቲንክ ጰራቅሊጦስ የግሪክ ቃል ስለሆነ አጽናኝ ማለት ነው። ከፈለግንም ደግሞ ወደ መዝገበ ቃላት ወደ ቋንቋው ሊቃውንት ጎራ ማለት እንችላለን። መዝገበ ቃላት ከ10 በላይ መዝገበ ቃላት ምድሪቱ ላይ ያሉ ጉምቱ የሆኑ መዝገበ ቃላት እጅ ስላለኝ ማለት ነው። ኦኬ እዚህ ክፍል ላይ ታዲያ ኤርሚ የ2000 ዓመተ ምህረቱ የ1980 ዓመተ ምህረት ትርጉሙ ላይ ምን ይላል? ማንም ኃጢአትን ቢያደርግ ከአብ ዘንድ
ማን ነው? ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ያለችው። ይሄ ነው ጠበቃ የሚለውን እቀበለዋለሁ። አሁንም እኮ ኢየሱስ ክርስቶስ ነው ብሎ የሚለውን ከተቀበልክ በኋላ ወደዚህ ወደ 2000 ዓመተ ምህረት ትርጉም እስኪኒት ወደ የእናንተ ማለት ነው ብፁዕ አቡነ ጳውሎስ በእሳቸው የፕትርክና ዘመን የተተረጎመው ላይ የዮሐንስ መልእክት ላይ ምንድን ነው ብለው ያሉት? አንደኛ ዮሐንስ መልእክት ምዕራፍ 2 ላይ እንዴት ነው ያሉት? ልጆች ሆይ እንዳትበድሉ ይህንን እጽፍላችኋለሁ። ሁለቱም የኦርቶዶክስ 80 አሐዱ መጽሐፍ ቅዱስ ነው። ልብ ልጆች ሆይ እንዳትበድሉ ይህንን እጽፍላችኋለሁ። የሚበድልም ቢኖር ከአብ ዘንድ ጰራቅሊጦስ አለን፣ ኢየሱስ ኃጢአታችንን የሚያስተሰርይልን ዘንድ ጻድቅ ነው ብላ አለች። አሁን እዚህ ጋር የተፋለሰውን ቃል ይዩት። የተነቀለ ቃል አለ፣ የወጣ ቃል አለ። ከየት? ከቀድሞ ትርጉም ከዚህ ከቀደመው 80 አሐዱ የወጣ ቃል አለ። ለምሳሌ እዚህ ጋር የሚለውን ይዩት። ልጆች ኃጢአት እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ብሎ የሚለውን ማንም ኃጢአትን ቢያደርግ ማንም ቢበድል የሚበድል ቢኖር ብለዋለች። ኦኬ ችግር የለውም። ማንም ኃጢአት ቢያደርግ ማንም የሚበድል ቢኖር ማለት ነው። ከአብ ዘንድ ጰራቅሊጦስ አለን ይላል። እዚህኛው ጋር ከአብ ዘንድ ጠበቃ አለን እንጂ ጰራቅሊጦስ አለን አይልም። አንድ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። እዚህ ደግሞ ጰራቅሊጦስ አለን ካልች በኋላ ኢየሱስ ክርስቶስም ኃጢአታችን ያስተሰርይልን ዘንድ ጻድቅ ነው ብላለች። እዚህ ጋር ግን ብሎ የሚለውን ይዩት። ከአብ ዘንድ ጰራቅሊጦስ አለን ብሎ የሚል ቃል የለም። ሁለቱም የኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። ሁለቱንም ላሳየህ እኔ ይኸው እያሳየው እኮ ሁለቱንም ላሳየህ ነው። አሁንም የትርጉም በደስታ ያሳየን እንዴ። እኛን ስለማያምኑ ከነሱ ራሳቸው ሲያሳዩ ሰላሙን እናገኛለን። ዮኒ what is the difference between like lawyer እና advocate መካከል ያለው ልዩነት ምንድን ነው? አይ ጎ አሳየን አንዴ። ላሳየህ እኮ ነው። ችግር የለም። መጽሐፍ ቅዱስን መስሎኝ ያልከኝ መጽሐፍ ቅዱስ ነው ማሳየው። ችግር የለም። ይሄው አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ግሪከኛው ጰራቅሊጣን ነው የሚለው። እንግሊዘኛው አን አድቮኬት ብሎ ነው የፈታው። እሺ ይሄን ታዲያ ለምን ስለዚህ ጰራቅሊጣን አድቮኬት ተብሎ ይፈታል ማለት ነው። አድቮኬት ምንድን ነው ዮኒ? ማስታረቅ ነው። አድቮኬት ማለት ምን ማለት ነው? አንተን ወክሎ ሰውዬው ምን ተብሎ ጠበቃ ይባላል? አድቮኬት አንተን ወክሎ የሚከራከር አድቮኬት ጠበቃ ይባላል። ቱ ሳም ኤክስተንት ያ ይባላል። ስለዚህ ጰራቅሊጣንም አድቮኬትም ተብሎ ይጠቀሳል ማለት ነው። ይሄ ቋንቋውን አለማወቅ ችግር ነው እንጂ ግሪከኛው በይው ጰራቅሊጣን ብሎ ያስቀምጣል። ትርጉሙን በምንድን ነው አንተ የምታየው? አሁን ለምሳሌ ቶረሊ አንተ አንደርስታንዲንግ የዮሐንስ ወንጌልን እሱ በጣም ከአንድ ጀምረ ማንበብ ነው። የዮሐንስ ወንጌል ስለምንድን ነው የሚያወራው? ከክርስቶስ ጋር እንዴት መኖር እንዳለብን ነው የሚያወራው። ከክርስቶስ ጋር የሚኖር ሰው ማድረግ ያለበትን ነገር ነው የሚያወራው። አውጥቼ ላንብብልህ። አንደኛ ዮሐንስ። ቆይ ለምን ቀየራችሁት? አሁን ለምሳሌ እንደ አንድ ወርዶ አልተቀየረም። ግሪከኛውና እንግሊዘኛው ነው። ጌታ ኢየሱስ ድረስ ይሄው አድቮኬትም ጰራቅሊጦን የሚላል። ጰራቅሊጦን የሚለው ትርጉም አለው የየራሱ። እሺ ነው አልኩ። ግን ያንን ወርድ በወርድ ለምን ምንድን ነው ያልከኝ? ቅድም ገና ስትገባ ያልከኝ አንተ ከእንትን ነው። ግን እኔ መጠይቅ ምንድን ነው ኤርሜ፣ ገና ለገና መጀመሪያ ስጠይቀ ከአባቶቻችን ሲወርድ ሲዋረድ የመጣ የምናውቀው የሚወራረስ ነው ብለኸኛል። እየተወራረሰ ቃሉ ከመጣ ቃሉን ሺህ ጊዜ መቀየሩ በኦርቶዶክስ መጽሐፍ ቅዱስ ለምን አስፈለገ ነው? እሺ ሺህ ጊዜም አንድ ጊዜም አልተቀየረም። ዮኒ ቋንቋው ይወለዳል፣ ያድጋል፣ ይሞታል። ለምሳሌ የድሮ መጽሐፍ ቅዱስ የተጻፈበት ቋንቋና የአሁን ደግሞ ሞደርን የሚባል ላንጉጅ አለ አይደል? ሞደርን ይሆናል። ለምሳሌ ሂብሩ ራሱ ሞደርን ይሆናል። ልክ ሞደርን ሲሆን ያህዌ የሚለው ስም በራሱ መጀመሪያ ያህዌ እንደዚህ አልነበረም ስፔሊንጉ። ገብቶሃል አይደል? ከዛ በኋላ ሲመጣ ነው ያህዌ ሞደርን ሂብሩ ላይ የሚቀየረው ማለት ነው። ቋንቋዎች ሞደርን ሲሆኑ ይቀያየራሉ፣ ግን ሀሳቡ አይቀየርም። ለምሳሌ ይሄው ነገርኩ እኮ ጰራቅሊጣን የሚለው አጽናኝ ተብሎ ተፈቷል። አሁን እንዳሳየን ኤርሚ፣ ይሄው እዚህ ጋር ደግሞ አድቮኬት ብሎ ነው የሚፈታው። ማንን ነው ግን ጰራቅሊጦስ ብላ የምትለው የኢትዮጵያ ኦርቶዶክስ ቤተክርስቲያን? ለማን ነው? ለኢየሱስ ነው? ለመንፈስ ቅዱስ?
ጳራቅሊጦስ አጽናኝ ከሆነ በየቦታው ታስገባ። ጳራቅሊጦን ይባላል። የጠበቃው ስራ ምንድን ነው? ቆይ አንዴ ዮኒ ቆይ አንዴ ከይቅርታ ጋር ኤርሚ ጳራቅሊጦስ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ቃሉን ለጥቅም ታውለው ኢየሱስ ክርስቶስ ጳራቅሊጦስን መንፈስ ቅዱስ ብላ ትጠራለች። ይኸው አሁን ደግሞ እንዳሳየህን ጳራቅሊጦን የሚለውን ለጥብቅና ከሆነ ከኃጢአት ለመውጣት ከሆነ አሁን በዮሐንስ ወንጌል ላይ ባለው አገባብ ይኸው ጽፋለች። ጳራቅሊጦስ አልመለስክልኝም። የመጀመሪያውን አንተን አልከው ቋንቋን ጥሩ ነው። ጳራቅሊጦስ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማንም ትጠቀመው? ለማን ነው ማለት ከሶስቱ አካላት ከስላሴ ከሶስቱ አካላት ለማንም ትጠቀመው? ለኢየሱስ ወይስ ለመንፈስ ቅዱስ? ጳራቅሊጦስ የአምላክ የግል ስም አይደለም። ለማንም አንዴ ይቅርታ፣ እሺ ቆይ ወንድሜ አንዴ ልጨርስ። አንዴ ከጠየቀኝ በደንብ ሰማ። ጳራቅሊጦስ ቋንቋ ነው እንጂ ይሄ የእግዚአብሔር የሆነ ዮኒ ማኛ እንደሚለው ወይም ተናገሩነቱ እንደሚለው ስም አይደለም። ጳራቅሊጦስ ማለት ማጽናናት ይሆናል፣ አድቮኬት ማድረግ ይሆናል። ስለዚህ እንዳየገባቡ ለምሳሌ አጽናኝ መንፈስ ሲል መጽሐፍ ቅዱስ ለመንፈስ ቅዱስ ተጠቅሞታል። ከዛ አንጻር ጳራቅሊጦስ ትላለች መንፈስ ቅዱስን። ከዛስ ይኸው እዚህ ጋር ደግሞ እንደምታየው ጳራቅሊጦስ ብላ ትጠራዋለች። ከጥብቅናው አንጻር ጌታ ኢየሱስ ክርስቶስ ከኛ ሳይድ ከመቆሙ አንጻር መካከለኛ ከመሆኑ አንጻር ጌታ ኢየሱስ ክርስቶስን ጳራቅሊጦስ ትለዋለች። መጽሐፍ ቅዱስ ላይ እንዳየው ቋንቋ ነው። ጳራቅሊጦስ ጎበዝ፣ አንበሳ፣ ጀግና ብለህ ቋንቋ ነው የምትጠራው። እግዚአብሔርን ላይክ ኃያል አልከውና ኃያል የሚለው ስም ለሱ ብቻ ነው የሚገባው አትልም። ኃያል ጳራቅሊጦስ የሚባል በዓል አላት የላትም? የኢትዮጵያ ኦርቶዶክስ ጳራቅሊጦስ የሚባል በዓል አላት አላት እኮ። ለማን ነው የምትጠቀመው? ለመንፈስ ቅዱስ። እሱን ታዲያ ልክ ነው፣ መጽሐፍ ቅዱስ ላይ ያለ እኮ ነው እሱ እኮ። ከሶስቱ አካላት ለማን ነው የምትጠቀመው? ከሶስቱ ተብሎ ለማ ቋንቋ ነው ጳራቅሊጦስ ወንድሜ፣ ስም አይደለም። ስለዚህ አብን ጳራቅሊጦስ ተብሎ ይጠራል ማለት ነው በኦርቶዶክስ። ስም አይደለም ጳራቅሊጦስ ሊባል፣ እኔም ጳራቅሊጦስ ልባል እችላለሁ፣ አንተም ልትባል ትችላለህ። ለአብም የተቀጠለበት ቦታ አለ። የኔ ወንድም ኤርሚያስም አንተም ጓደኛህን ካጽናናኸው አጽናኝ ትባላለህ፣ ችግር የለውም። ጳራቅሊጦስ ማለት ያ ስለሆነ እንደዛ ተብሎ የተቀጸለበት ቦታ አለ ወይ? ጳራቅሊጦስ ተብሎ አብ ጳራቅሊጦስ ተብሎ የተቀጸለበት ቦታ አለ። አብ ጳራቅሊጦስ ተብሎ የተቀጸለበት ቦታ ሊኖር ይችላል። እኔም ጓደኛዬን ጳራቅሊጦስ ልለው ይችላለሁ። ጳራቅሊጦስ የሚለው ስም አይደለም፣ የአምላክ ስም አይደለም። ከቋንቋ ሊቃውንት ታሳየ እንደዚህ ብሎ ከኢትዮጵያ መጽሐፍ ቅዱስ መዝገበ ቃል ግሪከኛ የኢትዮጵያ መጽሐፍ ጳራቅሊጦስ ብሎ የሚለውን እኮ ቃል የግሪክ ቃል መሆኑን ኤርሚ ጳራቅሊጦስ የአምላክ ስም አይደለም። ጳራቅሊጦስ እኔ ስም ነው የአምላክ ስም ነው አላልኩም። ልብ በልና ስማ፣ የአምላክን ስም በሚገባ ቃል ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሱ የምትጠቀመውን ማለት ነው ያልኩ። እኔ ጳራቅሊጦስ ብሎ የሚለውን ቃል ከሶስቱ አካላት ለአንዱ ለማንም የምትጠቀመው ብያለሁ። አንድ ለአንዱ አይደለም። ጳራቅሊጦስ ለከሌ ተብሎ የተሰጠ ስም አይደለም። አድመጠኝ። በወረሃ ሰኔ ውስጥ ይመስለኛል ጳራቅሊጦስ የለማን በዓል ብላ ነው የምታቀርበው የኢትዮጵያ ኦርቶዶክስ። እሺ አንዴ ሚዩት አድርግና ሰማኝ ላብራራለህ። ችግር የለውም። ሚዩት ባላደርግም ሰማለሁ። ቀጥል። እሺ ነበር። አመሰግናለሁ። ጳራቅሊጦስ የሚለው ልክ አማርኛ አበበ በሱ በላ እንደሚለው መብላት፣ መጠጣት፣ ማጽናናት ምናምን ከሚለው ከቃላቶች አንዱ ነው። አጽናኝ መንፈስ ይመጣል ስለተባለ ያ አጽናኙን መጠበቃቸውን ሐዋርያት በማሰብ ጳራቅሊጦስ ተብሎ ቤተክርስቲያን መንፈስ ቅዱስን ትጠብቃለች፣ ታከብራለች ያንን ቀን። ሰው መንፈስ ቅዱስ ከዛ አንጻር ጳራቅሊጦስ ይባላል። ለምን? ስለሚያጽናና አጽናኝ መንፈስ ስለሆነ። ማነው አጽናኝ ብሎ ያለው? አጽናኙን እልክላችሁ ይሄው ኢየሱስ ነው ያለው። ኦኬ፣ አጽናኙን እልክላችሁ ያለው ብሎ ያለው ኢየሱስ ነው። ስለዚህ አጽናኙ ብሎ የሚለው ቃል በግሪኩ ፓራክሊታስ ብሎ የሚለውን አጽናኙን እልክላችኋለሁ ብሎ ያለው እሱ ከሄደ በኋላ እኔ ከሄድኩ በኋላ ከአብ ተቀብዬ እልክላችኋለሁ ብሎ አላቸው። ያ ከአብ ተቀብሎ የላከው በዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 ቅድም ባነበብኩት ላይ ስለ ጳራቅሊጦስ ስለ መንፈስ ቅዱስ ይቅርታ፣ ስለ አጽናኝ ስለ መንፈስ ቅዱስ የተነገረ ነው። ለዚህም ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በወርሃ ሰኔ ላይ ይመስለኛል፣ በወርሃ ሰኔ ውስጥ ነው ጳራቅሊጦስ ራሱን የቻለ በዓል አላት፣ እንዘ ጉባን ጉቱ ብላ የምትልበት ማለት ነው። ስለዚህ ይህንም ፓራክሊቶስ ብሎ የሚለው ወይም ጳራቅሊጦስ ብሎ የሚለው አሁን ኤርሚ ልክ እንደነገርከን በዚህ በ2000 ዓመተ ምህረት ትርጉሙ እስካሁን አንተ መዝገበ ቃላቱ ላይ የግሪኩ ቃላት ላይ ነው ያለው። እዚህ በ2000 ዓመተ ምህረት ትርጉሙ ላይ እኔ እዚህ ባሳየሁት በዚህኛው ትርጉሙ ላይ ጳራቅሊጦስ አለን ብላ ጨምራለች እዚህኛው ላይ ማለት ነው። ከዛ በፊት ግን የነበረው መጽሐፍ ቅዱስ ላይ ግን ጳራቅሊጦስ አለን ብላ አላለችም። ጠበቃ ብላለች አይደለ? አድመጠኝ ቆይ። ጠበቃ ብሎ የሚለው ቃል ጠበቃ ማለት አጽናኝ ማለት ነው
እሺ ጳራቅሊጦስ አጽናኝ ብቻ አይደለም ትርጉሙ። እዚህ ጋር አድቮኬት ተብሎ ነው የተተረጎመው። በእንግሊዘኛውን ያሳየው ዮኒ ማኛንም እንድታምን የጠየቁ ለዛ ነው። አንዴ ሁለታችሁ ነው እንደው እታች ያላችሁ ወንድምና እህቶቼ እንደው የጴንጤዎቹንም ኮመንት የኦርቶዶክሶቹንም እና የባካችሁ ኦርቶዶክስን አታሰድቡ፣ ወዳጆቻችን አታሰድቡ። እኔም መስደብ ይቻላል፣ ግን ቢያንስ ወንጌል ነው። ለወንጌል እንኳን ክብር ይኖራችሁ። አይ እኛንም እየተሳደቡ ነበር ባይዘው ስንላላስ ፔጄ ላይ እንደፈለጋችሁ እርገጡ፣ ግን ቢያንስ ወንጌልን አክብሩ። ወንጌል ሲሆን ስድባችሁ ይቅርና ወደ ወንጌል ብትመጡ መልካም ነው። ስድቡ ይደርስላችሁ፣ ሁሌ ተሳዳቢ ናችሁ። ስለዚህ ብትቀንሱን መልካም ነው ለማለት ያክል ነው። እናንተ ቀጥሉ፣ ተባረኩ። እሺ ግልጽ ነው መሰለኝ ዮኒ፣ ለህዝቡ ግልጽ ነው። ምናልባት ኤርሚ ግባው ይረዳው አላውቅም። ጳራቅሊጦስ ይኸውልህ ከነዚህ ውስጥ ለምን ታውቃለህ? ማንን ለማምጣት ስለተፈለገ ነው። ኦርቶዶክስ አሁን ትንሽ ቅራሪ ነገር ምን መሰለህ፣ የኢየሱስን ስራ ለሰዎች ስለሆነ ነው ግራ ይገባል። አሁን ሌላ ኧረ ሳታውቅም የኢየሱስን ስራ ለሰው ኧረ ዮኒ ምን ይኸውልህ፣ አሁን ለምሳሌ ስለ አድቮኬት ከጠየቀኝ እንግዲህ አንዴ ምክንያቱም አንተ ከይቅርታ ጋር ስውሩ አርጊመንታቲቭ እንጂ ፖይንት ያለው ነገር መተህ የምታወራን ነገር የለም። ከይቅርታ አውራኝ ከፈለግ ችግር የለም። ምን አልክ መሰለህ because always አድቮኬት የሚለው ጌታ ኢየሱስ a person ይሰማል ኤርሚሻ ያ okay advocate means noun ይላል a person who publicly supports or recommends a particular cause or policy ይላል። ሁለተኛው ምን ይላል? publicly recommended or support የሚያግዝ ማለት ነው፣ ወይም ደግሞ recommend የሚደረግ ነው። publicly recommend የሚደረግ ወይም የሚያግዝ ማለት ነው። recommend የሚደረግ ወይም የሚያግዝ ሁለቱንም ነው የሚያስኬደው። ስለዚህ it's not only one meaning አንድ መንገድ ሳይሆን ብዙ ትርጉም ሊኖረው ይችላል። ኦብቪየስሊ ሊኖረው እሱን እኮ ያልኩት አሁን የሚታገዝ ወይም ስለዚህ የሚያግዝ ቢልና የሚደግፍ ቢል ቀይረሃል ይባላል ዮኒ። አሁን ለምሳሌ አድቮኬት የሚለውን ጠበቃ ብላ ተረጎመች፣ አንድ ጊዜ ደግሞ በግሪኩ ቀጥታ አስቀመጠች፣ ለምሳሌ ጳራቅሊጦስ ብላ ማለት ነው። ስለዚህ አሁን ቤተክርስቲያን እንደው ቀየረች ወንጀል ሰራች ይባላል በዚህኛው ቃል ወይስ የራሳችንን አለማወቅ ነው? ምንንጉ ምን ይሆን መሰለ፣ አሁን ትልቁ ግርግር የሆነው እኔ በኦርቶዶክስ በተወሰነ ማየው አማላጅ የሚባለው ለሌሎቹ ለሙታን ስለተሰጠ ነው። እሱ ጋር እንዳይጋጭ ብላ ነገር ስለሆነ አይ እንደዛ ብላል። አሁን ቤተክርስቲያን መጠየቅ ነው። አየዩኒ ለዛ ነው ገባ። ያ ስላለ ሌላ አማላጅ ተብሎ የተቀመጡ ብዙ ሰዎች ስላሉ ሌላማ ምድር ላይ ያሉ ብለኛል። ወደ ሰማዩ ሄደን ደግሞ ምድር ላይ እንግዲህ ኤርሚን ጠይቀው፣ እውነቱን ተናገር ኤርሚ። እኔ አሁን ለምሳሌ ለአንተ በጸልይ አንተ ለኔ ልትጸልይ ምን ማለት ነው? እስቲ ኃጢአቴን ጌታ ይቅር እንዲለኝ አንተ ለኔ መጸለይ አትችልም? አንዱ ስለሌላው መለመን ይችላል። ያ መለመኑ መማለር ተብሎ ይተረጎማል። ተባረክ በምድር ሳለ ማለት ነው። እሺ ምልጃ ከይቅርታ ከናገር ግን አይቻልም አይደለ? ቆይ ከሞተ አይቻልም። ከሞተ በኋላ አይቻልም። እሺ ቴንክ ዩ ከእንተኑ ይቅርታ እንዲገባው መልጃ የሚለው ትርጉም ምንድን ነው? እሱን ጋር እንመጣለን። በጣም ደስ እያለኝ እመጣለሁ። ጳራቅሊጦስ ብለው የሚለውን ቃል እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን በወርሃ ሰኔ ላይ ለመንፈስ ቅዱስ ትጠቀመዋለች ብያልኩኝ። የግሪኩ ቃል ጳራቅሊጦስ ብለው የሚለውን ቅድም አሁን ኤርሚ ያሳየው መዝገበ ቃመት የግሪኩ ቃል ላይ ያሳየህን ላይ እሱ ቃል በዮሐንስ ወንጌል በዮሐንስ መልእክት መጽሐፍ ምዕራፍ 2 ላይ ቅዱስ ዮሐንስ እሱን ክፍል ሲጽፈው የጻፈው ከጌታ ከኢየሱስ ክርስቶስ ጋር አገናኝቶ ነው አድቮኬተር ብሎ ያለው ማለት ነው። ስለዚህ ያ ክፍል ለጌታ ለኢየሱስ ክርስቶስ ተቀጽሎ የተነገረ እንጂ ለመንፈስ ቅዱስ አይደለም። ቤተክርስቲያኒቱ ግን አጽናኝ ብሎ የሚለውን የዮሐንስ ወንጌል መጽሐፍ ምዕራፍ 14 እሱ ላይ ወስዳ ጌታ ሌላ አጽናኝ እልክላችኋለሁ ብሎ ያለው ያ አጽናኝ የተባለውን ለጳራቅሊጦስ ተብሎ የተባለው ከመንፈስ ቅዱስ ጋር በተገናኘ አድርጋ በዓላትን ታከብራለች። አድርጋ ቅርታ እንዴ ዲስ ስም ማጥፋት ብሮ አድርጋ ማለት ለመንፈስ ቅዱስ ብቻ ነው የሚገባው ይሄ ስም የአምላክ ስም ነው ብላለች። ልጨርስ አንተ ቅድም ጳራቅሊጦስ ማለት ቋንቋ ነው፣ ለእኔም ለአንተም ለሌላም የሚቀጸላል ብለሃል። ኦኬ ጥሩ፣ እሱን የቋንቋ ሊቃውንት የሚሉትን አላሳየኝም። ግን አሁን ጳራቅሊጦስ ብሎ የሚለውን የኢትዮጵያ ኦርቶዶክስ ቤተክርስቲያን አብዝታ የምትጠቀመውም
በዓላት የሰራችው ለመንፈስ ቅዱስ ነው። አንተ ቃላት ነው ብለህ ካልክ ለቃላት በዓላትን አታከብርም ወይ ደግሞ ለቃላት አይደለም በዓሉ የሚከበረው ከይቅርታ ጋር ታዲያ ለመንፈስ ቅዱስ አይደል? ለመንፈስ ቅዱስ ነው። መንፈስ ቅዱስን ጳራቅሊጦስ ትላለች ከአጽናኝነቱ አንጻር። እሺ ስለዚህ አጽናኝ ስለሚል ትርጉም አጽናኝ ብሎ የሚለው ትርጉም ስላለ ማለት ነው። ኦኬ ያን አጽናኝ ብሎ የሚለውን ትርጉም ከጌታችን ከኢየሱስ ክርስቶስ ከዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ነው አይደል ያገኘችው። ታዲያ ከኢየሱስ ቀምታ እኮ አይደለም ለመንፈስ ቅዱስ የሰጠችው ከግሪክ ቃላት ተጠቅማ መንፈስ ቅዱስን ጠራችበት። እንደማመጣ ኤርሚ ጌታችን ነው አይደል የተናገረው ወንጌሉን ዮሐንስ 14ን። አዎ ስለዚህ አዲስ ኪዳን ሲጻፍ በግሪክ ቋንቋ በጽርዕ ቋንቋ ተጻፈ። በዮሐንስ 14 ላይ እኔ ብሄድ ይሻላችኋል ሌላ አጽናኝ እልክላችኋለሁ ብሎ ያለው ያ ሌላ አጽናኝ እልካለሁ ብሎ ያለው የተላከው ጌታ መንፈስ ቅዱስ ነው አይደል? እውነት ነው። አዎ ያንን አጽናኝ ብሎ የሚለውን ጳራቅሊጦስ ብሎ የግሪክ በአዲስ ኪዳን የአዲስ ኪዳን መጽሐፍ በግሪክ ቋንቋ ስለተጻፈ ቀጥታ ጳራቅሊጦስ ብሎ የሚለውን ቃል ተጠቀሙት ማለት ነው። ሲጠቀሙት ለማን የተጠቀሙት? ጌታ ማን ነው ሌላ አጽናኝ እልካለሁ ብሎ ያለው? መንፈስ ቅዱስ ነው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለመንፈስ ቅዱስ ነው የተጠቀመችው። ጳራቅሊጦስ ብሎ የሚለው ቃል መጠቀም ካለበት መንፈስ ቅዱስ ነው ቀጥታ እዛ ጋር በተጻፈው መሰረት ማለት ነው። አይ ቃላት ግን ቆይ ልጨርስ። ቃላት ግን ከአንድ በላይ ትርጉም አለውና ጳራቅሊጦስ ብሎ የሚለውን ቃል ለኢየሱስም ብትጠቀመው ችግር የለም ከተባለ አሁን በቅድም ባነበብከው ላይ ጳራቅሊጦስ ብሎ የሚለውን የእንግሊዝኛው የፈታበትን ቋንቋ በዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 1 እና 2 ላይ እዛ ጋር ቃሉ ለጥቅም የዋለው ለመንፈስ ቅዱስ ሳይሆን ለኢየሱስ ነው። እሷ ግን ጳራቅሊጦስ ብሎ የሚለውን ቃል ለመንፈስ ቅዱስም ጭምር ነው ያስገባችው ማለት ነው። ዛጋ ለሁለቱም ይገባል። ሌላ አጽናኝ የተባለው መጽሐፍ ቅዱስ እኮ ለሁለቱም ጨርሻለሁ እኮ። አንተ ከጨረስክ ደግሞ እኔ ላውራ። ይህን ትርጉም ደግሞ በዚህኛው መጽሐፍት ላይ ብቻ ሳይሆን አስቀድሞ በነበረው መጽሐፏ ላይ ሁሉ ጭምር ብትነግረን ኖሮ ችግር አልነበረውም። እዚህኛው ላይ ለኢየሱስ ነው የነገረችን። ትርጉሙን እኮ አንተ ነህ መማር ያለብህ እንጂ ቤተክርስቲያን የቋንቋ ትምህርት ቤት አይደለም። ልጨርስ የቋንቋ ትምህርት ቤትም ናት እንዴ? ቋንቋን እኮ ፊደል ቀርጻ ያስተማረች ቤተክርስቲያን አይደለች እንዴ? ያው ግሪከኛን አንተ ደግሞ ዞር ዞር ብለህ ማንበብ አለብህ እንጂ ቤተክርስቲያን ችግር የለውም። ኦኬ ከአብ ዘንድ ጠበቃ አለን ብሎ የሚለውን ጳራቅሊጦስ አለን ብላ አላለችም። በቀድሞ ትርጉሟ 80 አዱ ላይ እዚህኛው ላይ ከ18 ዓመት በኋላ ነው ጳራቅሊጦስ አለን። እሺ ጨረስክ? እና ግን ቅድም አንተ ምን አልክ? ኤርሚ እናንተ እንሰጣለን። ረጅም ሰዓት ቆይታል። አሁን ፌር ነው እንሰጣለን። ልክ ነው። ቅድም ኤርሚ ግን ምን አልክ? ኢየሱስ ክርስቶስ አሁን ያማልዳል ብላችሁ ስትሉ እናንተ ይለምናል እያላችሁ ነው አለ። አንዳችንም ብለን አናውቅም። ካልንም እንኳን ምን እያልን ነው ብላችሁ ቀርባችሁ አልጠይቃችሁንም። ኢየሱስ ክርስቶስ እንደውም አሁን ይለምናል፣ አሁንም ጭምር ይለምናል ብላ የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኧረ የመጀመሪያው ርዕስ ተረሳ። እኔ ለዚህ እኮ ነው ገብቶሃል አይደል? ርዕሱን እንጨርስ። አሁን ቋንቋው ላይ ቆይ አይ እንዴ ይሄማ ነው እኮ ነው ኤርሚ፣ ከይቅርታ ጋር ኤርሚ አቋርጠኝ እንደዛ አታውራ። አቋርጠኝ እኔ ርዕሱን ዘለልኳ። አሁን ይሄኛውን ከአርዕስቱ አልወጣሁም ኤርሚ ፕሊዝ፣ ከአርዕስቱ አልወጣሁም። አርዕስቱ ኢየሱስ ክርስቶስ ያማልዳል አያማልድም ነው አይደል? የሆነ ቅድም ስታወራው የነበሩት አንተና ፍቅረ ማርያም ፒሬ። ስለዚህ አልወጣሁም። ስለዚህ ጌታችን ኢየሱስ ክርስቶስ አሁን በሰማያት እየወደቀ የአብን ጉልቤት እየሳመ እየለመነ እንደሚናገር እንደምናስተምር አድርጋችሁ ሁሉ ቀን ኦርቶዶክሳውያን እኛን ወንጌላውያን ትከሱናላችሁ። ግን እናንተው በምትከሱት እኛም በምትከሱት ክስ እናንተው ግን ተይዛችኋል። ቀጥዬ በማሳየው 6 መጽሐፍቶች ላይ ኢየሱስ አሁን በሰማያት ጸሎትና ልመናን ያደርጋል ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱሷ ውጭ በዜማ መጽሐፍቶቿ ሁሉ ላይ ጭምር የጻፈችውን አሳያለሁ። ዮኒ በኋላ ስትፈቅድልኝ ማለት በጣም የመጨረሻ እንዲያወርቼ ይወርዳለሁ። እሺ ዮኒ ለምን ትወርዳለህ? ያንን አቤት ያንን ለቤተሰቦች ታሳያቸዋለህ። እኔ መጨረሻ እችን ተናገር አንተ እንድትቀጥለው ስለፈለኩ ነው። መውረድ ስለሌለ ቆይ አንዴ ስውሩ ያውራ፣ አብራውና አውራ እንደፈለግ እንድትቀጥለው ስለፈለኩ ነው። ምክንያቱም መጀመሪያ ያሳየን ምን እንደሆነ። አንዴ ግን ምንድነው ችግራችሁ? እኔ ሳወራ የምታወሩት ግን ያለ በ1879 ላይ የታተመውን ጠቅሶ ምን አለ እዚህ ጋር ልብ በል ኤርሚ። ኦርቶዶክስ ልጆች ወይ ይህን ነገር እጽፍላችኋለሁ ኃጢአትን እንዳሰሩ ከእናንተ ማንም ኃጢአት ቢሰራ ከአብ ዘንድ አማላጭ ኢየሱስ ነው። ደግሞ ኢየሱስ አይልም ኢየሱስ አለናል። ማን? የመጽሐፍ ቅዱስ ማህበር የሚባል የጻፈው ብሎ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
አይደለችም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም። መረጃ አምጣ። ኖ መረጃ አምጣ። አንተ ስታወራ እኔ ጣልቃ ገብቻለሁ። እየዋሽ አስቆምሃለሁ። ኤርሚ እናውቀዋለን። ዮኒ አንደኛ እየዋሸ ስለሆነ ጨርስና ትጠይቀኛለህ። መረጃ አምጣ። የኢትዮጵያ ኦርቶዶክስ ያዳመጥኩ እኮ እኛ እውነት ራሱን መቆጣጠር ችግር ካለበት እኔም ብትሰማኝ ምን አለ? ቆይ አንተም አንዴ ምን መሰለህ ቃል በቃል ቆይ አንዴ ኤርሚ የሆነ ነገር አንዴ ሚውት አድርግ ፕሊዝ። ይቅርታ ብያለሁ። ጨርስና ትጠይቀኛለህ አንዴ። ስለዚህ ምን መሰለህ የመጽሐፍ ቅዱስ ማህበር ማለት መጀመሪያ ትርጉሙን ንገረኝ አንተ እሳተ ገሞራው። በጣም ጥሩ። የኢትዮጵያ መጽሐፍ ቅዱስ ማህበር አይልም። የመጽሐፍ ቅዱስ ማህበር አንድ አዳምጥ። የመጽሐፍ ቅዱስ ማህበር ጻፉት ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ማለት አይደለም። ለምን? የመጽሐፍ ቅዱስ ማህበር 80 ያዱ መጽሐፍ የላቸውም። 66 አይደል አንተ የምትቀበለው። ስለዚህ ኦርቶዶክስ ማን የጻፈው? ቆይ አንዴ ልጨርስና ሐሳብ ማን የጻፉት? ኦርቶዶክስ ለምንድን ነው ግን አይደለም። ልጨርስና ጥያቄያችሁን ይዛችሁ ጠይቁ። መጨረሻ ከመጀመሪያው ነው የምጀምረው። የምን ልጨርስ ነው? መጀመሪያው ስንጠይቀው ለምንድን ነው ሽፍት ያደረገው? የመጽሐፍ ማህበር ያልከው እኔ አለቀም። ልጨርስና ጥያቄ ጠይቁ። ልጨርስ አይደለም ዋሽታ አትጀምር። ምንድን ነው ችግራችሁ? እናንተ ስታወሩ ነው ጀምርም እንደፈለገ ሲያወራ ነው አንዴ ቆይ ኤርሚ ንገረው በምትፈልገው ቋንቋ አንዴ የተወሰነ ደቂቃ ብትሰጡትና ቢናገር እኔም ረጅም ደቂቃ እየጠበቅኩ ስለሆነ ቆይ እሱ ሚውት ላድርገው አንዴ። ኤርሚ መጽሐፍ ቅዱስ ማለት ምን ማለት ነው? ተርጉምልኝ ኤርሚ። ነው ያንተን ሀሳብ አልፈልገው ኤርሚ፣ አንተ መልስ። መጽሐፍ ቅዱስ ማህበር ምን ማለት ነው? አስወርጄ አመጣለሁ ከፈለግ። ኤርሚ መልስልኝ። ይህን ጉዳይ የሚያውቁ ሰዎች በደንብ መጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ ማህበር እኔ እስከማውቀው ልናገር አንድ የመጽሐፍ ቅዱስ ማህበር እኔ እስከማውቀው በኢትዮጵያ ያሉ የቤተክርስቲያኖች የእነሱ ህብረት ለምሳሌ ዲክሽነሪ ያለው የመጽሐፍ ቅዱስ ማህበር በኢትዮጵያ ያሉ ክርስቲያኖች ከኦንሊ ጂሰስ ውጭ ያለ አሁን እሱ የሚለውን ነገር ብዙ አላውቀውም። ይህን ዲቴል ብዙ አላውቀውም። እሱ የሚለውን ነገር ወንድማችን ክርስቲያኖች አንዴ ዝም በል ክርስቲያኖች ፔኔኮስታል አለበት አይደለ? ሁሉም ክርስቲያኖች የወንጌል አማኞች ህብረት፣ ኦርቶዶክስ፣ ካቶሊክ እኔ እስከማውቀው በዚህ እኔ እስከማውቀው ነው። ይኸውላችሁ ትክክል ላልሆን እችላለሁ፣ አላውቅም። ይሄንን መጽሐፍ ቅዱስ ማህበር ከተባለ ያ ማለት ነው። አሁን ቀጥል፣ ለአንተ ነው የምሰጠው። አሁን ቀጥል። አሁን እዚህ ጋር የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚለው ምን አለኝ? ቅድም ስጠይቀው ከዚህ በፊት ምን ይቀድማል? ግዕዙ አለኝ። ኦኬ፣ ከግዕዙ በፊት ደግሞ ምን ይቀድማል? ግሪኩ ነው። ወደዛ መጨረሻ ላይ እድሜ ይመጣላቸዋል። እዚህ ጋር ያነበበልን የመቼ ነው? የ1979 ነው። እዚህ ጋር መጣና ደግሞ ልብ በሉ፣ እዚህ ጋር ኢየሱስ አማላጅ አለ ብሎ ምንድነው የሚለው? ኢየሱስ ነው የሚለው። ኢየሱስ እንኳን አይሉ። ልብ በሉ እንግዲህ የቃላት ልዩነት። እዚህ ጋር ደግሞ ምን ይላል? ልጆች ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ፣ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል። አሁን እዚህ ጋር ኢየሱስ ክርስቶስ አማላጅ አለ የሚል መጽሐፍ ቅዱስ ቃል በቃል አለ ወይ ስለው የ1979ን ጠቀሰ። እዚህ ጋር ደግሞ የሚማልደው ነው እንጂ የሚለው ወይም ጠበቃ ነው እንጂ የሚለው እዚህ ጋር ኢየሱስ ልብ በሉ ልዩነቱን ያላችሁ እንዴት አድርገው እንደሸወዱ ማለት ነው። ልጆች ሆይ ይህን እጽፍላችኋለሁ ማንም ኃጢአት እንዳሰሩ ከእናንተ ማንም ኃጢአት ቢሰራው ከአብ ዘንድ አማላጅ አለን ነው የሚለው። ይሄት የ1779 አማላጅ ነው የሚለው። እዚህ ጋር ደግሞ ምንድነው የሚለው መሰላችሁ? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ ነው የሚለው። እዚህ ጋር ጠበቃ ይላል፣ እዚህ ጋር ደግሞ አማላጅ ይላል። አሁን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚባለው ይኸውላችሁ፣ ማንም በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እንደፈለጋችሁ ማውራት አትችሉም። ይኸው የኢትዮጵያ መጽሐፍ ቅዱስ ማህበር ኢቭን የኢትዮጵያ ኦርቶዶክስ ይህ መጽሐፍ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ የመቼው እትም የ2000 እትም በብፁዕ ቅዱስ አቡነ ጳውሎስ የተጻፈው ቅድም እሱ ያነበበልን ኦኬ ምንድነው የሚለው መሰላችሁ? ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ልጆች ሆይ እንዳትበድሉ ይህን እጽፍላችኋለሁ፣ የሚበድል ቢኖር ከአብ ዘንድ ጰራቅሊጦስ አለን አለ። አሁን ከአማርኛው በፊት ግዕዙ አለ። ከግዕዙ
እንግዲህ ግዕዙም የሚለው ጰራቅሊጦስ ነው የሚለው። ከግዕዙ በፊት ደግሞ ማን አለ? ግሪኩ አለ። አሁን ኤርሚ ግሪኩ ላይ ቅድም እንጠየቀው መሰለ እንዴት አድርጎ ሽፍት እንዳደረግንና ከርዕሱ እንዴት እንደወጣ እዚህ ጋር የሚለው ስለ አማላጅ ነው ወይ ብለህ ስትጠይቀው ጠምዞ የት ሄደ መሰለ? ሮሜ 8:34 ላይ ይሄን እንድትይዝልህ ነው የምፈልገው። በግሪኩ በግዕዙ ተመሳሳይ ነው የምለው። የጥንት ቋንቋ ፎር ሜጀርስ ከሚባሉት ከአራቱ ቋንቋዎች አንዱ ግዕዝ ግሪክ ከሆነ ስለዚህ ግዕዝና ግሪኩ የጥንቱ ነው እንጂ የሚታየው አማርኛ እዚህ ጋር አማላጅ ይላል፣ እዚህ ጋር ደግሞ ጠበቃ ይላል። በምን አይነት መሸወድ ነው የምትሸውዱን? ቤተክርስቲያን የጻፈችው እዚህ ጋር እንዳውም የኢትዮጵያ ሊቃውንት ተሰብስበው ትክክለኛውን ግሪኩንም ግዕዙንም የተረጎመችው የምትመካበት ያሳወጀችን የትኛው ነው? ይህንን መጽሐፍ ነው። እንዳውም ማተስተማ ይሄን ነው። ስለዚህ ኤርሚ ኦርቶዶክስ እንድትሄድልኝ የሚፈልገው ምንድን ነው? በግሪኩና በግዕዙ ትክክል ነው። ከግሪኩና ከግዕዙ ትክክል የሆነውን ደግሞ ያው በአማርኛው ይኸው ከአብ ዘንድ ጰራቅሊጦስ አለን የሚለውን ነው። ይሄን ሂድበት። ለምን ቅድም ስለሸወዱን ስላደረጉ ጥያቄ ጠይቀው ነበር። ምን ብለህ ጠየቀው መሰለ? ቅድም ይሄ ስለ ምልጃ ነው ወይ የሚያወራው አልከው እና ያዝልኝ እዚህ ጋር ኤርሚ። አመሰግናለሁ። እሺ ስውሩ እግዚአብሔር ያክብርልኝ። ይሁንዬም ኤርሚም እግዚአብሔር ያክብርልኝ። እንትን ስለሆነ ይኸኛውን አጠር ለማድረግ ሞክራለሁ በቻልኩት መጠን። እያወራን የነበረው ስለ ምንድን ነው? ስለ መጽሐፍ ቅዱስ እንግዲህ ጰራቅሊጦስ ስለሚለው ቃል ነበረ። አማላጅ የሚለውን ማስረጃ ብሎ ወንድማችን ኤርሚ ወዴት ሄደ? አንደኛ ዮሐንስ ምዕራፍ 2:1 ላይ እኮ ኢየሱስ አማላጅ ተብሏል። ኦራይት፣ እስቲ ቀደም ያሉትን ከዚህ በፊት የተባለበትን አሳየን ተብሎ ሲጠቀስ የቀደመ መጽሐፍ አማላጅ ብለህ ለማሳየት የመጣህ መስሎኝ ወደዚህ። ስለዚህ አማላጅ አይልም ማለት ነው። አንደኛ ዮሐንስ ምዕራፍ 2:1 አንደኛ ብያለሁኝ አንክፈት አላልክም? ካላልክ እንለፍ አለ ብለህ ካላለ እንለፍ። አያጣላም። ፍቅረ ማርያም ሚዩት አደርግ ኤርሚ ብያለሁ። ሪከርድ እኮ ተደርጓል። አላልኩም ካልክ እናልፈዋለን። ፍቅረ ማርያም ሚዩት አድርገው። ኦኬ ኤርሚ ራሱን ችሎ ነው የሚያወራ። ከአንተ የተሻለ ያወራል። ሚዩት አድርገው አንተ። ኤርሚ ብያለሁኝ የዮሐንስ መልእክት መጽሐፍ ምዕራፍ። እሺ አዎ፣ ስለ መልጃ እየተወራ ለማስረጃ የጠቀስከው መስሎኝ ነው። ተሳስቼ ከሆነ እንለፈው። የቱ ጋር ነበር ሄጄ የጠቀስኩትኝ? የሮሜ መልእክት መጽሐፍ ምዕራፍ 8:34 ላይ ከዛ እንነሳ ብዬ የአንደኛ ዮሐንስን ግን የአማርኛው እዚህ የተጻፈው ማለት በ1879 የታተመው ላይ እሱኛውን ቀጥታ ይላል። አንተ ብለሃል። ስለዚህ መጽሐፉን ያሳየውትኝ እኔ መጽሐፉን። ስለዚህ ስለ ምልጃን ጠቅሰው ማለት ነው ይሄንን ቃል አይደል? ስለዚህ እንለፍ። ይሄው ለምን እንደማንጠቅሰው ይሄው። ስለዚህ እንጠቅሰዋለን ከሆነ ቆይ ላሳይህ ነው። እንጠቅሰዋለን ካልክማ ልሂድበታ ነው። ኤርሚያስ አላልኩም ስላልክ እኮ ነው። ኤርሚያስ ነው ብለህ እኔ ከግሌ አፍሪካ እኮ አንተ ትቀበለዋለህ አይደል? አማላጅ የሚለውን ቃል አድመጠኝ ኤርሚ ማለት ሚስማ። ኧረ እንዴ አሁን አንተም ልታስረዳ ነው። በኔታ እየተደማመጠን ኤርሚያስ ነው ያለው ብለህ ስትል እኔ ከራሴ ከህሊና አፍልቄ እንዳልኩት ነገር። ስለዚህ ታምነዋለህ አይደል? እሱ መጽሐፍ ብቻ ያስቆ መጽሐፍ አደርብብኝ። አውርቼ ልስጥህ አንድ ደቂቃ እንዴ በኔ ተራምባን አንድ ደቂቃ አውርቼ ልስጥህ። የፈለግከውን አውራ። የኔንም ደቂቃ ጨምረህ ታወራለህ። ኤርሚ ጠየቅከው አይደል እንዴ? ጠየቅከው እኮ አንድ ደቂቃ ወይ ብያለሁ ወይ አላልኩም ይበለኝ። ምክንያቱም ይሄ የሚገራ ነው የኔ ሰዓት ነው። መጽሐፋችሁ ነው የሚለው እያለ ስለዚህ ይቀበለዋል። እሱን የኛ መጽሐፍ ምን ይላል ሳይሆን ኤርሚ አማላጅ የሚለው ቃል ይቀበለዋል ወይስ አይቀበለውም? ዮኒ ትልቁ ላይ አድርገኝ ዮኒ ቆይ ኤርሚ ታወራለህ ፕሊዝ። ትልቁ ላይ አድርገኝ ዮኒ። እኔ ከራሴ ከህሊናዬ አፍልቄ እንዳልኩት አይነት ነገር አድርገህ አትናገር ኤርሚ። ይሄን መጽሐፍ የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። የኢትዮጵያ መጽሐፍ ቅዱስ ማህበር ብሎ የሚለው ሎጎ ሁሉ ጭምር እዚህ አለ። ይሄው አሳይቻለሁ። ይሄ ማህበር የመጽሐፍ ቅዱስ ማህበር ማለት ይሄ መጽሐፍ ይሄ አርማ ይሄ ሎጎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ካቶሊክ ቤተክርስቲያን፣ የኢትዮጵያ ወንጌላውያን አማኞች እኛም ሁሉ ጭምር ህብረቱን አብረን ማህበሩን የምንመራው ነው። በዚህ ማህበር ስም የታተመ መጽሐፍትን በሙሉ እንቀበላለን። ስላሴ አማንያን ነን ብለው ማህበሩ አብያተ ክርስቲያናቱ ህብረት ያደርጋሉ። ስለዚህ የዮሐንስ መልእክትን ቅድም ሳነብ እኔ ሳልሆን ያልኩትኝ የኔም ያንተም ቤተክርስቲያን የካቶሊክን ቤተክርስቲያን በምትቀበለው እና በመሰረቱት አብረው በሚያገለግሉበት አብረው ህብረቱን በሚመሩበት በዛው መጽሐፍ ቅዱሱ እትሙ ላይ ልጆች ኃጢአትን እንዳሰሩ ይችን ጽፍላችኋለሁ፣ ከእናንተ ኃጢአትን እንዳሰሩ ከእናንተ ማንም ኃጢአትን ቢሰራ ከአብ ዘንድ አማላጅ አለነ ኢየሱስ ክርስቶስ ጻድቅ ብሎ ያለው ባይዘዌ ቅድም ስውር ሲናገር ነበር። ኢየሱስ አይባልም አለ። የአለቃ ኪዳነ ወልድ ክፍሌ የነ ደስታ ተክለወልድ መዝገበ ቃላት ቢያይ ታፍራለህ።
ኢየሱስ ተብሎ ይባል ነበር በቀድሞ አማርኛ ማለት ነው። ሚዩት አድርግ። ለኤርሚ ነው የምሰጠው። ኧረ እባክህ ኤርሚ በጣም ስለዚህ እኔ አይደለሁም ያልኩት። እሺ ዮኒ ሰዓቴን እየወሰድክ ስለሆነ እኔ ላይክ ጀስት ጊቭ ሚ 5 ሚኒትስ ቀየሳለሁ። ችግር የለውም። አይ እንዴ ኤርሚ የኔ ተራ እኮ ነው ይሄ። በጣም እያብራራ ጨረስኩ ልስጥህ። ስለዚህ ሁለተኛ ኤርሚ ነው ኤርሚያስ ነው ኤርሚ ነው ያለው። ተናገሩ እውነቱን አለ ብለህ አትበለኝ። ስለዚህ ታምነዋለህ ማለት ነው። አድምጠኝ ወይኔ ጉልበተኛ አድምጠኝ። ጨርሼ ልስጥህ። የኔም ያንተም የካቶሊክን ቤተክርስቲያን ተስማምተን ጻፉበትን እኔ አምነዋለሁ። ስለዚህ እኔ እናንተ እናምናለን ማለት ነው አማላጅ መሆኑን። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እኔ አምነዋለሁ። የኢትዮጵያ መጽሐፍ ቅዱስ ማህበር ቴንክ ዩ በቃ እሱን እኮ ነው እኔ በቃ ካመንክ እኔ እኮ ማመንህን ብቻ ነው ማወቅ ይፈልጋል። ማን አለ እንዴት አለ አላልኩም እኮ። ያ ቴንክ ዩ። እባካችሁ ዲስትራክት እንዳታረጉኝ ከይቅርታ ጋር። ሰው አሁን ወንድማችን ምንድነው ዞሮ ዞሮ አማላጅ ነው የሚለውን ቃል አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ አማላጅ ተብሎ ይገባል፣ ለምልጃ ነው የተጠቀሰው እያለን ቋንቋው ፓራክሊተን ነው የሚለው። ፓራክሊተን ደግሞ የግሪክ ቃል ነው። በእንግሊዝኛ አን አድቮኬት ተብሎ ነው የተጠቀሰው። የመጀመሪያው እሱ ነው። አድቮኬት ነው የሚለው። ፓራክሊተን የሚለው ቃል አማላጅ ተብሎ አልተጠቀሰም፣ ሊጠቀስም አይችልም። አጽናኝ ተብሎ ኧረ ከይቅርታ ጋር አይ ኖ ፍታውና ሄድልህ ልፈልግ እንጂ ይቀጥላል። እሺ እንደፈለግኩ እንደፈለገ ያውራ። ፕሊዝ ሌት ሂም ታክ። ቴንክ ዩ። ሶ ፓራክሊተን የሚለው ቃል እዚህ ጋር የገባው አን አድቮኬት በሚል የእንግሊዝኛ ቃል ነው። በአማርኛ ጠበቃ ተብሎ ተጠቅሷል። በእንግሊዝኛው ደግሞ አድቮኬት ተብሏል። ቤተክርስቲያን በሁለቱም ፈተዋለች። ጠበቃም ብለዋለች፣ ፓራክሊተንም ብለዋለች። ቋንቋውን ስለምታውቅ ማለት ነው። የተለያየ ፍቺ እንዳለው አንድ ቋንቋ ያለውን ትርጉሙን ስለምታውቀው ምን ብላ ነው ፓራክሊተን የሚለውንም ተጠቅማለች፣ አድቮኬት የሚለውንም ተጠቅማለች። ፓራክሊተንም ጠበቃም ብለዋለች። ከምን አንጻር ነው የተባለው? ዮሐንስ ወንጌል ምዕራፍ አንደኛ ዮሐንስ መልእክት ምዕራፍ 1 ጀምሮ ላነበበው ሰው አንድ ምዕራፍ ላነበበው ሰው በጣም በግልጽ ሁኔታ ያስታውቃል። ያ ነገር አድቮኬተን እንደፈታው ቀደም በእኛ ሳይድ ሆኖ ምንም ያደርገን ስለኛ ከኛ ጋር የሚሆንልን ማለት ነው። በእኛ ሳይድ የሚሆንልን አይደል? ያንን አካል እንዴት ነው የሚሆነው? ይናገራል። እንዴት በደሙ እንዳዳነን ከኃጢአታችን ስንመለስ እንዴት እንደሚያነጻን ይህንን ነው የሚገልጸው። ወንድማችን ምን አለ ቀደም? ይህ ፓራክሊጦስ እኮ የሚለውን ቃል ለመንፈስ ቅዱስ ሰጥታለች ቤተክርስቲያን። ፓራክሊጦስ የሚለውን ቃል ለመንፈስ ቅዱስም ለዮኒ ማኛም ለኤርሜችዲ መስጠት ትችላለች፣ እኔም መስጠት ትችላለሁ። ምክንያቱም ፓራክሊጦስ የሚለው ቃል በራሱ አምላክነትን ወይም መለኮትን የሚገልጽ ሳይሆን ልክ ቤት፣ ሱቅ፣ ፎቅ ምናምን እንደሚባለው የሆነ ቃል ነው፣ የሆነ የግሪከኛ ቃል ነው። ስለዚህ ትጠቀመዋለች። ኦፍኮርስ ለመንፈስ ቅዱስ ለምን ተጠቀመች ከተባለ መጽሐፍ ቅዱስ ስለተጠቀመ ነው። እንዲህ ይላል እውነት እውነት እላችኋለሁ በእኔ የሚያምን ይላል ዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ጀምሮ አነበዋለሁ። በጌታ በኢየሱስ ክርስቶስ በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ ያደርጋል፣ ከዚያም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝ ትእዛዜን ጠብቁ። እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ምን ይላል? ሌላ አጽናኝ። ስለዚህ አንድ አጽናኝ ነበረ መጀመሪያ ከእነርሱ ጋር የሚኖር ከሐዋርያቶች ጋር የሚኖር እሱ ሲሄድብን ምን እንሆናለን? ይሄው ሌላ አጽናኝ ይመጣልናል። ያ ከዛ ዝቅ ይልና የሚወደኝ ቢኖር ትእዛዜን ይጠብቅ እያለ ይቀጥላል፣ ይናገራል ማለት ነው። ስለዚህ ኢየሱስ ክርስቶስ አጽናኝ ተብሏል ስለሚያጽናናል፣ መንፈስ ቅዱስም አጽናኝ ተብሏል። ይሄ ነገር የሆነ ጊዜ አጽናኝ ስለተባለ የሆነ ለመንፈስ ቅዱስ ከመንፈስ ቅዱስ ነጥቃ ለወልድ ወይም ደግሞ ከወልድ ነጥቃ ለመንፈስ ቅዱስ የሰጠችው ቃል አይደለም። ጰራቅሊጦስ የሚለው ቃል እንደ ምልጃም የተጠቀሰ ቃል አይደለም። ለምን ከተባለ ይኸው አንደኛ ዮሐንስን ሄደን ማንበብ እንችላለን። አንደኛ ዮሐንስ ምዕራፍ 1 ምድረ የሚለው እንዴት ተደርጎ እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ አለ። ምን ስናደርግ? በኃጢአታችን ብንናዘዝ ኃጢአታችንን ምን ሊያደርገን?
ይቅር ለምኑ ይቅር ሊያስብልልን አይደለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም አለ። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለው፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። እንዴት ነው የሚያደነን ከተባለ ይኸው ኃጢአታችንን ስንናዛዝ ከኃጢአታችን ይቅር ይለናል፣ ከአመፃም ሁሉ ያነጻናል። ስለዚህ ስለኛ የቆመ አለ ማለት ነው። ጠበቃችን በእኛ ሳይድ የሆነ ክርስቶስ አለ። ምን የሚያደርገን? ኃጢአታችንን ይቅር የሚለን ከአመፃም ሁሉ ሊያነጻን። አድቮኬት አለን፣ ጰራቅሊጦስ አለን። ያ ጰራቅሊጦስ ደግሞ የሚያጽናናም ነው። ዝም ብሎ ኃጢአታችንን ከነ ኃጢአታችን ከነጸጸታችን የሚተውን አይደለም። ጰራቅሊጦስ የሚለውን ቃል ከአምላክ ስም ጋር ባንጠቀመው የተሻለ ነው። ላንጉጅ የግሪክ አንድ ቃል ነው እንጂ አምላክ አይደለም በራሱ። ኤኒዌይስ ቴንክ ዩ ዮኒዬ፣ ይመቻችሁ። አመሰግናለሁ። እኔም ሰዓት ስለደረሰብኝ ልኬስ ቴንክ ዩ። እኔም ልሄድ ነው። ኢየሱስ ክርስቶስ የግል አዳኝ ነው የሚል መጽሐፍ፣ ኢየሱስ ክርስቶስ አማላጅ ነው የሚል መጽሐፍ ቅዱስ ላይ የለም። ወንጀልን እንጂ ወንጌልን አትናገርም። አንዴ ይሄ ልጅ አይሰማም። በጌታ ኤችዲ ወዴት ሄደ? አንዴ ተረጋጋ። ና ትጠየቃለህ። ና ተረጋጋ። በመድኃኒዓለም አውራና ታወራለህ። ስትሮንግ ነበር ሲጠቀም ነበርና ብናየው ጥሩ ነበር። ኤችዲ ካለ ከአሁን በኋላ ሚውት ካረጋችሁኝ ሽንፈታችሁን አምናችሁ ወቁ። ኢየሱስ ክርስቶስ የግል አዳኝ ነው የሚል መጽሐፍ ቅዱስ ላይ የለም። እናንተ ከመጽሐፍ ቅዱስ ውጭ አንቀበልም ትላለህ። ኢየሱስ ክርስቶስ የግል አዳኝ ነው ትላለህ። ወንጌልን እንጂ ወንጌልን አይደለም። ተድቡን ተውና ከኔ ጋር አውራ። ኢየሱስ የግል አዳኝ ነው። ከአንተም ጋር ባይሆን እኔ ለእሱ ይበቃለሁ። አቅም ካለ በስጋው ደግሞ እኮ ሞተ ያልክ እኮ ነህ። ውሸታም ወንድሜ ሞተ ያልክ እኮ ነህ። ብራዘር ካልሆነ እታይ ትወርዳለህ፣ ትፈለጋለህ በህግ። ለምን በስጋው ደግሞ ሞተ ያልክ ውሸታም። እንዲህ አይነት ሰካራም ሰው ይብቃ። ከሌሎችም ጋር እንትን ማለት አያስፈልግም። ኤርሚሻዬ በፔጃችሁ ገብታችሁ በዚህ ነገር ማብራሪያ ስጡ። ልጁ አስቸጋሪ ነገር አለው ወይም ደግሞ ማውራት ካለብን እጅግ ያሳዝናል። አሁን ለምሳሌ የግል አዳኝ የሚለው ከምን የተነሳ ነው? እኔ የተረዳሁትን ልናገርና እነ ኤርሚ ትናገራላችሁ። እኔ የምድነው ክርስቶስን ሳምን አይደለን። የግል የተባለው እኔ ካመንኩኝ እድናለሁ በሚለው እንደው ምን አለ በመልካም ብታዩ እኔ